መኪና አፍቃሪ ስትሆን እኔ መኪናዬ በስትክክል ታኮርፈኛለች። ኧረ እባክህ ካላጠብኳት ምናምን ከቆሸሸች እንክብካቤ ሲገባ አትነሳ። በማሳመር ውስጥ ከውጭ ገጽታ ውስጥ ከውስጡ ድረስ ለተሳተፉ ግን እኛ ብቻ እየተመሰገን ስለመሰለኝ ብዙ ሰው ተሳትፏል እዚህ ስራ ውስጥ። ከሚያፖሊስ ነው የልዩ መኪና ወንበር ከነዛ ከ60 ሚሊዮን ብር መኪና ወንበር ጋር ይወዳደራል። ሰው ሱፉን እንኳን ሄዱ ሲያሰፋ ጊዜ ይሰጥል እንዴ? ባለሙያውም ጊዜ አይጠይቅም። በጊዜ ጠይቆ አይሰራም። ስለ ኳሊቲ ኮንሰርን የለው። ለሰውም ሳሳይ የኔ መኪና ላይክ ይሄ እንዴት የሃችባክ መኪና እንዴት የቶዮታ መኪና ወንበር ነው ሁሉም ሰው የሚለው። ኢንተሪየር ላይ ያለን ግንዛቤ አረዳድም ባለሙያው ያለውም ግንዛቤ በጣም መስተካከል አለበት። ያገኘነውን ጨርቅ ያገኘነውን ቆዳ እያነሳ እንሰፋ ባለሙያዎች ነው ያለ ነው። በህይወቴ ደግሞ በጣም መፈራው ነገር ነበር ዳሽቦርድ መፍታት። ምክንያቱም መኪና ላይ በቃ ትልቁ ነገር የሚመስለኝ ዳሽቦርድ ነበር እና ታፕሲ የምታየው ነገር አለ አይደል? የሆነ አብዮት አልተነሳበለ ታፕሲ ከተማው ላይ ጭንቅላቴ ውስጥ የነበረ እይታ ነበር ተሚያ ፖሊስትሪ ነበረ። ከዛ ተሚያ ፖሊስትሪ የሚለው እይታ ነበረ። አሁን በቅርቡ የካፕቴን ካርጋይ መኪና እኛ ጋር ይሰራል። በዚህ አጋጣሚ በነገራችን ላይ በዚህ አጋጣሚ ሙያ ምንድን ነው እየነገርከን ትክስለኝ እያወቅ ነው ብን አፍሪካ አቤላ። ከዛ ማዘር በቃ ነዳጅ ቀዳልሻለሁ አለቻት እንደ ቀልድ ማለት ነው። ከዛ እንደ ስነኩ ተነሳች። የድሮ ቴፕ እንደዚህ ልክ መታ አስታረገው እንደሚሰራ ሰላም ጤና ይስጥልኝ። ተሚያ ፖሊስትሪ ዛሬ አንድ ልዩ የሆነ እንግዳ ይዤላችሁ መጥቻለሁ። በተሚያ ፖሊስትሪ የቲክታክ ገጽ ላይ ስራዎቻችንን ስናስተዋወቅ ቆይተናል። አሁን ደግሞ በዩቲዩብ የተለያዩ እንግዶችን እየጋበዝን እንደዚህ አይነት የፖድካስት ዲስከሽን እየጀመርን ነው ያለ ነው። ከመኪና ጋር የተያያዙ ነገሮች በሙሉ እንዲያድጉ እንፈልጋለን። በዚህ ፍላጎታችን ምክንያት ዛሬ አንድ እንግዳ ይዘንላችሁ መተናል። እንግዳችን ራሱን ያስተዋውቃል። በጣም ጥሩ ቆይታም ደግሞ ይኖረናል ብዬ አስባለሁ። አብራችን ቆዩ። እንኳን ደህና መጣ። እንኳን ደህና ቆየኝ ተሜ። ብራቮ። እስኪ ራስህን ከማስተዋወቅ ጀምርና የተዘጋጁልህ አንዳንድ ጥሩ ሀሳቦች አሉ። በእነሱ ላይ እየተወያየን ለዩቲዩብ ተከታታዮቻችን የነጋዴ ነገር አየዋል። ለዩቲዩብ ደንበኞቻችን ለዩቲዩብ ተከታታዮቻችን ጥሩ ዲስከሽን እያደረግን አንዳንድ ቆይታዎችን እናደርጋለን። ወደ አንተ ልመልስ። ቴንኪዩ ታሚዬ፣ በጣም ነው የማመሰግነው። እዚህ ላይ አክብረህ ስለጠራኝ ታሚዬ በጣም ነው የማመሰግነው። እጅግ በጣም ደስ ይላል። ይህን የመሰለ ክብር በጣም ነው የማመሰግነው ታሚ። ብዙ ሰዎች ያው ሮድ አፍሪካ በሚለው ስም ያቁኛል። የኔ ስም አቤል አስቻለው ነው። ነገር ግን ሮድ አፍሪካ የሚለው ስም ጸንቷል እና ኢቭን መንገድ ላይ በጣም ብዙ ሰው ሲያገኘኝ ሰላም ነው ሮድ አፍሪካ ይለኛል። ሮድ አፍሪካ የእናትና አባት ስም ካንስል ዶኖ አሁን አቤል የሚለው ካንስል ዶኖ ሮድ አፍሪካ ሆኗል። ትክክለኛው ስሜ አቤል አስቻለው ይባላል። ቲክቶክ ላይ ኢንፍሉዌንሰር ሶሻል ሚዲያ ኢንፍሉዌንሰር የሚለው ቃል ሳይሆን ሶሻል ሚዲያ ላይ አንዳንድ ነገሮችን መኪና ነክ የሆኑ ሪሌትድ የሆኑ ነገሮችን በማስተዋወቅ የሆነ ያክል ትንሽ ብትሆን እውቅና አግኝተናል። እግዚአብሔር ይመስገን። ብራቮ ልጅ አቤላ። በነገራችን ላይ ትውቃችንም የጀመረው ለዚህ መድረክም አንተን ለመጋበዝ እንዲህ ባማረ ስቱዲዮ ውስጥ ዲስከሽናችንን ለዩቲዩብ ተከታዮቻችን ለማድረስ እንድንመርጥ አንዱ ምክንያቱም እንግዲህ ቲክቶክ ላይ የነበረ አንድ መኪና ቢውልድ ስታደርግ ከኤክስቴሪየሩ ጀምሮ እስከ ኢንቴሪየሩ ለመስራት ስትሞክር በነበረው ሁኔታ ነው እኛም ያወቅን። ዲስከሽናችን በአብዛኛው በዛ ዙሪያ ያተኩራል። በዚሁ አጋጣሚ ግን መጠየቅ አለብህ፣ ሮድ አፍሪካ ምን ማለት ነው? ስያሜው ከየት መጣ? ለምንስ ተባለ? በዚህ ልክስ ደግሞ በመንገድ ላይ ስትሰራም ስትንቀሳቀስም ሰዎች የሮድ አፍሪካ ብለው እስከ መጥራት ደርሰዋል። የሮድ አፍሪካን ትርጓሜ ለመስማት እኔም ጓጉቻለሁ። በተመሳሳይ ተመልካቾቻችንም ሮድ አፍሪካ በመጀመሪያ ሮድ አፍሪካ አልነበረም ስሙ። መጀመሪያ ላይ ማን ነበር? ሮድ ኢትዮጵያ ነበረ።
ብዙ ሰው የሚጠብቀው የዛሬ ዓመት 2 ዓመት በፊት ቲክቶክ ስጀምር ጀስት የዛኔ ሮድ አፍሪካ ብዬ የጀመርኩት ነበር። ግን ኦልሞስት 5-6 ዓመት የፈጀ ስም ነው። 5 ዓመት አካባቢ ፈጅቷል። አጀማመሩ እንግዲህ ያው ትንሽ ረዘም ያለ ነው። ታገሰኝ እንጫወተዋለን። ከጓደኞቼ ጋር ነው ቁጭ ብለን የዛኔ መኪና ምናምን ብዙም ይሄን ያክል የለንም። አይ ቲንክ በጣም ቆይቷል። አሁን ሳስበው እንደውም በጣም የቆየ ነው። ምንድን ነው ይዞ ይጠቀስ እስኪ። ከጓደኞቼ ጋር ነው ቁጭ ብለን ቤት ውስጥ የነበረን ሳይክል ነው፣ መኪና የለንም፣ ሳይክል ነበረን። የዛኔ ትንሽ የጎፕሮ ነገር ምናምን ገዝተን እዚች ላይ ማውንት አድርገናት ለምን አዲስ አበባን አንዞራትም በሳይክል ከዛ አዲስ አበባን አናሳይም ጊዜያችንን አብረን የነበረንን ጊዜ ተባባልን። ከዛ በቃ በሀሳብ ተነሳ ኦኬ ተባባልን። ጀስት እኔም ላፕቶፔን ከፈትኩኝ ስም ማውጣት ጀመርኩኝ። የዛኔ ኤአይ ምናምን ስለሌለ ብሬንስቶርም ከኤአይ ጋር የለም፣ ጀስት በራስ ነው ምጽፈው። ጻፍኩኝና ሮድ አፍሪካ ሳይሆን ሮድ ኢትዮጵያ የተለያዩ ስሞች ጻፍኩኝ። ከዛ ዝም ብዬ ካንቫ ላይ ማስታወቂያዎች መስራት ጀመርኩኝ፣ ሮድ ኢትዮጵያ በሚለው ማለት ነው። ያው አንዳንዴ ህልሞች ታስባቸዋለህ፣ ከዛ አታደርጋቸውም፣ ረሳ ናቸው። ተቀመጠ፣ ላፕቶፑ ተዘጋ፣ ወደ ስራ አለም ተገባ፣ ስራ ተጀመረ፣ መኪና መጣ ምናምን። ያው ጓደኞቼ ስቲል አሉ እግዚአብሔር ይመስገን። እና በቃ ስራ አለም ላይ ተገባ። ግን ስራ አለም ላይ ስገባ ስራዬ በጣም ሰፊ ነበረ እና ኢትዮጵያ ላይ ብቻ አልነበረም፣ የቢሮ ስራ ነው የምሰራው በዛ ሰዓት። በነገራችን ላይ በዚህ አጋጣሚ ሙያ ምንድን ነው እየነገርከን ብትይ ደስ ይለኛል። እያወቅ ነው ብን አፍሪካ አቤላ የሚታወቅበት ነገር አለ፣ ከመኪና ጋር የተያዘ ነው። ይሄ ለሶሻል ሚዲያው የፈቀድከው አንተ ያካፈልከን እኛ ያወቅ ነው፣ የካር ኮሚኒቲው ያወቀው ነገር ነው አይደለ? የማናውቀውም ነገር ይኖራል። እስኪ ያጋራን። ሙያዬ የተመረኩት በቢዝነስ ማኔጅመንት ከቅድስተ ማርያም ነው። እንደ ማንኛውም ሰው የራስን ስራ ለመስራት ሞክር ነበር። መጀመሪያ ላይ ጊፍት ሾፕ፣ የተለያዩ ያው ስራ ከተባለ እውነት ለመናገር ብዙ ስራዎች ውስጥ ገብቻለሁ። ቀለም ስራ፣ ቀለም ቅብ፣ የተለያዩ ስራዎች ውስጥ ገብቻለሁኝ። ብዙ ሰው የእኛ ፋሚሊ ሚድል ክላስ ነው፣ ሎወር ክላስም ሃየር ክላስም አንባልም፣ ሚድል ክላስ ነው። ግን በቃ የቻልኩትን ያክል ሞክሬያለሁኝ ህይወትን ለመግፋት። ከዛ የሆነች ትንሽ የጊፍት እቃዎች መሸጥ ጀምሬ ነበረ። ከዛ በቃ እሱ ወይል አልሄደም፣ ወደ ቢሮ ቅጥር ስራ ሲቪ መበተን ጀመርኩ። ከዛ ስራ የገባሁት ፀሐይ መማር ትወዳለች የሚባል ድርጅት፣ ብዙ ሰው የሚያውቀው ከሆነ ፀሐይ መማር ትወዳለች የእኛ ጄኔሬሽን ነው፣ የልጆች ጊዜ ላይ ነው። ልጆች ጊዜ ላይ ፀሐይ መማር ትወዳለች የሆነች ፓፔት በደንብ ነው የሚታወቀው። ፀሐይ መማር ትወዳለች እንዴ! በዊስኪድስ ወርክሾፕ ተዘጋጅቶ የቀረበ ይል ነበር መጨረሻ ላይ። እና ዊስኪድስ ወርክሾፕ የሚባል ድርጅት ውስጥ ስራ አገኘው፣ በኢንተርንሺፕ አገኘው። ከዛ ቀስ በቀስ እያለ ከፍ አለ። ከዛ በቢዝነስ ማኔጅመንት ፊልድ ላይ ስለተመረኩኝ ወደ ማናጀር ፖዚሽንነት፣ ኢኖቬሽን ማናጀርነት፣ ፕሮጀክት ማናጀር ፖዚሽንነት ከፍ አልኩኝ በዛ ጊዜ ማለት ነው። የምሰራው የነበረው አፍሪካ ሪሌትድ የሆነ ሴቶች ፕሮግራም ላይ ነበረ። የሴቶች ፕሮግራም ማለት ሴቶች ላይ ጥቃት የሚፈጸምባቸው እነሱን ያንን የሚከላከል ፕሮግራም ነበረ። ከኤንጂኦዎች ጋር ምናምን በመሆን ጥበብ ገርልስ የሚባል ያንን ፕሮጀክት ማኔጅ አረግ ነበረ። አፍሪካ ሆነ ማለት ነው ፕሮጀክቴ። ብዙ ጊዜ አሁን የምሰራው የዛኔ ሩዋንዳ ላይ ያሉ ሴቶችን ላይክ እነዚህ ኢንፍሉዌንሰር የሚባሉትን እነሱን አገኛለሁ፣ የተለያዩ ሰዎችን ማግኘት ፖሲቢሊቲ ያገኘ። ከዛ ተመልሼ ሳይ ሮድ ኢትዮጵያን የሆነ ጊዜ አየሁት። ስፔር ታይም ነበረኝ፣ ዊኬንድ ላይ ስፔር ታይም አለኝ። ዋይናት የራሴን ነገር ስቲል ሁሌም አሳድዳለሁ። ከዛ ዋይናት ለምን አላሳድርም አልኩኝ። ሮድ ኢትዮጵያ የሚለው ግን ባውንድ አደረገብኝ። ላይ በጣም ማሳደግ እፈልጋለሁኝ እና በጣም አንድ የሚያናደኝ ነገር ቢኖር አፍሪካ ውስጥ ስቲል የመኪና የማምረት አቅማችን እንደ ዌስተርን ወርልድ አይደለም። ካየኸው ላይክ መኪና ከተፈጠረ ኦልሞስት 100 ምናምን ዓመት ሆኖታል። አፍሪካ ውስጥ ስንል ግን ጥቂት ካምፓኒዎች አሉ መኪና የሚያመርቱ። አብዛኛው መገጣጠም አለ፣ አሴምብል ማድረግ ጀስት፣ ግን ጀነራሊ የራሱን ገጥሞ የሚያወጣ የለም። ከዛ ደግሞ ላይክ ካየ ብዙ ጊዜ ዜና ላይ እንትና መኪና ይሄ ወጣት መኪና ሰራ ተብሎ የሆነች ቆርቆሮ ምናምን የሰራው መኪና ይታያል። ግን ቱ ቢ ኦነስት ያ አይደለም ዜና መሆን የነበረበት። ያ ልጅ ፌል
ፌል ያደረገው ሰፖርት አላገኘም። አይኖ ሚዲያው የሞከረው ይሄ ልጅ አድጓል የሚለውን ለማሳየት ነው እዚህ ጋር ደርሰናል። ከዛ ግን ይረሳል። ተከታታይ ድጋፍ አያገኙም። ተከታታይ ድጋፍ አያገኙም። በተለይ በኤሌመንተሪ ደረጃ በሃይ ስኩል ደረጃ ብዙ ክሪኤቲቭ ማይንድ የነበራቸው እዚህ ሀገርም የምናስታውሳቸው ነገሮች አሉ። ላይክ ዜና ብዬኔ አሁን ስራ ብትለኝ ይሄ ልጅ በጣም ብሪሊየንት የነበረ ልጅ መኪና መስራት አቅም የነበረው ልጅ ፌል አድርጎ በቃ ሌላ ስራ ሊጀምር ነው የሚል ዜና ቢሰራ በጣም ልብ ሊነካ የሚችሉ ዜናዎች ናቸው። ምክንያቱም ስቲል የራሳችንን መኪና ማምረት አልቻልንም። ሮድ አፍሪካ ልበለው ኢን ደ ፊውቸር የራሳችንን መኪና ሁላ እስከ መስራት ልንደርስ እንችላለን። ጀስት ግን አሁን እግዚአብሔር እስካለን ይወስደናል። አፍሪካንም ጭምር የመቀየር ድሪም ያለው ዳትማች ነበር። በቃ ፕላን አድርጌ የተነሳሁት በቃ ዳትማች ነው። ሮድ አፍሪካ ልበለው በቃ ጉዞዬን እጀምራለሁ ቤት ተነሱ። እግዚአብሔር ይመስገን። እውነቱን ለመናገር ሮድ አፍሪካ ማለቱ ቢዝነስ 24 የሚባል ካምፓኒ ሪች አርጋውኝ ስላንተ ዜና መስራት እንፈልጋለን። ምክንያቱም ኢትስ አፍሪካ የት ሀገር የሚገኝ ነው? ሩዋንዳ ውስጥ የሚገኙ ላይክ ቢዝነስ 24 የሚባል ካምፓኒ ነው እና ሪች አውት አድርገው ዊ ላቭ ዮር ስቶሪ በደንብ ወደ ላይ እናስወጣው ብለው ማለት ነው። ኢፋይ ፑሽ ሆነት የሆነ ያክል ብገፋው አምሹር የሆነ ትልቅ ቦታ እንደሚደርስ ስለገባል ጀስት ሮድ አፍሪካ ብለን ቀጣለው ማለት ነው። ስለዚህ ሮድ አፍሪካ ገና ብዙ ያልተነኩ ሰፋፊ ህልሞችን ያካተተ አቤልን በደንብ ሊገልጽ የሚችል ከወደፊት ፕላኖች ጋር ሊያገናኝ የሚችል ቆንጆ ብራንድ የሆነ ስም ተሰይሟል ብለን እንውሰድ። ከዚህ በኋላ ጨዋታችን አቤልም ልንል እንችላለን፣ ሮድ አፍሪካም እያልን ልንወያይ እንችላለን ማለት ነው። እስኪ ሮድ አፍሪካ አቤላ ከመኪና ጋር የተያዘው ፍቅር፣ በመኪና ፍቅር መነደፍ መለከፍ መቼ ተጀመረ? በነገራችን ላይ የሆነ የሚያስታውቅ ኢነርጂ አለ። የቲክታክ ፔጅህን ለሚከታተል ለሚያይ ሰው ገና ያልወጡ ብዙ ነገሮች ይታያሉ። ሶባት እስኪ እዚህ ጋር ትንሽ እንጫወት። ይቻላል። የመኪና ፍቅር እውነትን ነው። የመኪና ፍቅር ያለበት ሰው ላይክ በመኪና ተለከፈ ሞስት ኤክስፔንሲቭ እንትን ነው ሆቢ ነው የሚሆን። ምክንያቱም አንዴ ከወደድክ መኪና በቃ በጣም ነው የምትወደው። አምሹር ኢትዮጵያ ውስጥ አሁን ካያቸው ብዙ ወጣት የመኪና ፍቅሩ በውስጡ ያልተነካል ላይክ ማሳየት ያልቻለ ነበረ። አሁን ግን እነዚህም 2 ዓመታት በጣም ማሳየት ችለናል፣ እግዚአብሔር ይመስገን። የኔ የመጀመሪያ የመኪና ፍቅር የጀመረው ሆነስትሊ ልጅ ነኝ ገና 8 ዓመቴ አካባቢ ያለው ነው። እንደዚህ ቤተሰብ ከሚገዙልን ትናንሽ መኪኖች የጀመረ ይሆን? ከመጫወቻው መኪና የዛኔ ምናልባት ቤተሰብ ሂስትሪ ውስጥ በደንብ አልገባም፣ ግን ፋዘር መካኒክ ነበረ። ሌላ በደንብ ሌላ ታሪክ መካኒክ ነበሩ እሳቸው መካኒክ ነበሩ። መካኒክ ሲሆን ከትናንሽ መኪናዎቹ ሳይሆን ትክክለኛ ሞተር እኛ ቤት ይወርድ ነበረ እና መኪና የዛኔ ርካሽ ነው። 4,000 ብር ይገዛል መኪና። አንድ መኪና 4,000 ብር ገዝቶ ይመጣል፣ ግን ሞተር ይፈልጋል መኪናው። ግቢ ውስጥ ይቆማል፣ ሞተር ያወርዳል። አብረን ነው የምናወርደው ከሱ ጋር። ከ8 ዓመት ያስ ከዛ ሞተር ነፍጣ ከማቀበል የጀመረ ነው አሁን እየተደረግን። ከዛ የኔ ስራ ያው ሜንሊ ማጠብ ነው፣ ግን የዛኔ ሪላይዝ አላረግም ምን እንደሆነ ራሱ አላቅም። ጀስት ይሄን ጠብ ይለኛል፣ ቁጭ ብዬ አጥባለሁኝ። ከዛ እያልን ምናምን መሄድ ጀመርን። ፋዘር በጣም ጎበዝ ሹፌር ነው እና ያው እንግዲህ አሁን ስለ አያስጠይቆም ብዬ ተስፋ አረጋለሁኝ። የዛኔ ቁልፍ ይሰጠኛል፣ ልነዳለሁኝ በስትክክል። ኦልሞስት 10 ዓመቴ ላይ ምናምን በስትክክል ነዳ ነበረ። 8ን ካለፍክ ይለኛል፣ መንጃ ፈቃድ አመጣልሃለሁ ይለኝ ነበር። ታማች ኮንፊደንት ነበር በሪ እና በቃ ጎማ መቀየር ኢዚ 10 ዓመቴ 11 ዓመቴ በስትክክል ይችላል። ከዛ በቃ የዛን ጊዜ ጀምሮ መኪና ፍቅር በስትክክል ነበረ ውስጤ። የቤተሰብ ውስጥ የነበረ እድገት እዛ ውስጥ ያለው በተለይ ከአባት ጋር በሜካኒካል ፓርቶች ስራ ውስጥ የመሳተፍ እድል ነበረ። ከዚህ በላይ ገፊ ምክንያት ከየትም ፈልገን እናመጣ አንችልም። በቃ ዴፊኒትሊ እሱ ነው። አንዳንድ ሰው የቤተሰቡን የሆነ ፈለግ ይዞ ይሄዳል። አንዳንድ ሰው ደግሞ ከዛ ፈለግ ውጪም ወጥቶ የራሱ ነገሮችን ውስጥ ልናገኘው እንችላለን። ለምሳሌ እኛ አባት ሐኪም ነው። እኔ ወደ ሕክምናው አልሄድኩኝ። ታናሽ ወንድሜ ግን ወደ ሕክምናው ሄዷል።
እና የሆነ ሊስበን የሚችል ነገር ከእድገታችን ውስጥ አንዳንዴ ሳናቀው በዛ ፍቅር የምንለከፍበት እና ያንን ነገር በመውደድ ደግሞ በሂደት ውስጣችን እያደገና እየተገነባ የሚሄድ ነገር ያለ ይመስለኛል። እና በቃ እውነት ነው። ልክ እንዳልከው ልክ ቤተሰብ ያሳየህን ነገር በጣም ይዘህ ነው የምታልፈው። ከዛ ጊዜ ጀምሮ የመኪና ፍቅሩ አለ። ፋዘር ዛኔም ደግሞ ይዞኝ አሮጌ መኪና የሚሸጡባቸው ቦታዎች ውስጥ ነበር። ኢቭን መኪና እያለን ጀስት አሮጌ መኪኖችን ያሳየኛል። አየሁ መኪና እንዴት እንደሚያምር ይለኛል። ገብቻ ያለው ምናምን እና የዛኔ ብርቅ የሆነብኝ ነገር የፊት ለፊት ጋቢ ነው ወጥ የሆነ ወንበር ምናምን መኪና ሳይ በቃ በጣም ነበር ደስ የሚለኝ። የድሮ መኪኖች ማለት ነው፣ ወጥ ወንበር ያላቸው ምናምን። ከዛ በቃ እያልን ያው ታደገ። ሲታደግ እንደምንም አለቃቅሼ አንድ መኪና እንደምንም ተብሎ በፋሚሊም ከኔም ምናምን ብለን አንድ መኪና ተገዛ። ያው ከእሷ ጋር አደግን አብረን። እንዴት ነበር ያለቃቀስከው? እስኪ እንዴት ያስጨንቃቸው? መኪና ግዙልኝ ነው አልተገዛልኝ ምን አደርጋለሁ ነው? እስኪ እንጫወት። እንደሱ ሳይሆን ጀስት ዩዥዋሊ ብዙ ጊዜ እኛ ሀገር ላይ መኪና እንደ እንትን ይታያል፣ እንደ ላግዠሪ ይታያል። አንድ ሰው መኪና ሲኖረው በቃ ላግዠሪ ነው። መኪና ይገዛ ሲባል እዚህ ቤት አረ ትልቅ ነገር ነው ይሄማ እንዴት ይሆናል ምናምን ነገር ይባላል። እውነቱን ለመናገር ግን መኪና ነሰሲቲ ነው። አቅም አፎርድ የማድረግ አቅም ካለ መኪና ላይ ኢንቨስት ማድረግ ጥሩ ነገር። አደጋ ቢያጋጥም አንድ ቦታ መሄድ ብትፈልግ፣ ቶሎ መሄድ ያለበት ቦታዎች ቢኖሩ፣ ስራ ለማስኬድ የምትፈልግ ከሆነ፣ ስራ ካብሱ መኪና ላይ ቤዝ የሚያደርግ ከሆነ መኪና በጣም ግድ ነው። መኪና ያለው ሰው እኮ እንደ ሀብታም ነው የሚቆጠሩ። አዎ ሀብታም ነው በጣም ወይስ አለ? አሁን ኖርማል እየሆነ መጣ። አሁን መኪና ኖርማል እየሆነ ተመስገን ነው። ብዙ ሰው መኪና ኖርማል ነው ይኖረዋል። ግን ድሮ በጣም በቃ እንደ ሀብታም ነው የሚታየው። ግን አሁንም ስቲል ኪሳቸው የመግዛት አቅም ኖሯቸው ነው ስቲል የሀብታም ነገር ነው መኪና ውስጥ መግባት አልፈልግም የሚሉ ሰዎች አሉ። ግን እውነቱን ለመናገር ኑሮህን በጣም የሚያቀል ነገር ቢኖር ስፔሻሊ ወደዚህ ወደዛ እያልክ የምትሰራ ሰው ከሆንክ መኪና በጣም ነሰሲቲ ስና ላግዠሪ ነው። ስለዚህ አቤል በዚህ አጋጣሚ መኪና ከመሰረታዊ ፍላጎቶች አንዱ ነው እያልከን ነው? አዎ ሀሳብ አስተያየት እናንተ ትሰጡበታላችሁ። እነዚህ ቤዚክ ኒድስ ብለን የምንወስዳቸው ነገሮች አሉ። አሁን ግን መኪናም እዛ ውስጥ እየተካተተ ሳይሆን አይቀርም ደፍነትሊ። እና መኪናው ሲገዛ የመጀመሪያ የነበረው ያው ከጓደኛዬ ጋር አንድ መኪና ነበረው። ጓደኛዬና የጋራ ነው የሚሆነው። ጓደኛ ከሆነ የእሱ ማለት ይሄ ነው። የኔ ማለት የሱ። አንተ ስገባ እሱ ይወጣል፣ ግድ ነው። እሱ ሲገባ አንተ ትወጣለህ፣ ግድ ነው። እና ቮልስ ነበረች የሱ የዛኔ። አይ ቲንክ ከዛ በፊት ሌላ መኪና ነበረች። መከራችን እና ያበላችን እሷ መኪና። እና ከሷ በኋላ የሆነ ቮልስ ተገዛች። በቃ በህይወታችን ውስጥ የነበረች እሷ መኪና ነበረች። ከዛ እኔም ቮልስ ሰርች ማድረግ ጀመርኩኝ። ቮልስ መግዛት አለብኝ ብዬ ቤት አማከርኳቸው። ቮልስ መግዛት እፈልጋለሁ አልኩኝ። ያገኘሁት ዋጋ 20,000 ብር ነበረ። ቮልስ በዛ ጊዜ 20,000 ብር በጣም አሪፍ ቮልስ ነች፣ በጣም የምታምር ቮልስ ቢትልስ ነች። ቢትልስ። ከዛ 20,000 ብር ምናምን ልግዛ አልኳት ማዘርን። ማዘር በጣም ጠንካራ ነች፣ በነገራችን ላይ ጎበዝ ነች። በጣም ብዙ ስራዎችን የሰራች፣ በጣም ብዙ ነገሮችን ያደረገች ነች። ብቸኛ ልጅ ነኝ፣ ብቸኛ ልጅ እና በደንብ ለፍታን ያሳደገችኝ። ከዛ በቃ ሄጄ አማከርኳት። እንደዚህ ልገዛ ነበር ስላት ጥሩ ነው እስኪ ጠያይቅ አለች። ስጠያይቀው ልጁን 15,000 አይ ቲንክ 12,000 ነው ያልኩት የዛኔ እኔ ኦፈር ያቀረብኩለት 15,000 አለኝ አይ ቲንክ እንደዛ። ብቻ በ5,000 ብር ምናምን ሳንስማማ ቀረች ስለነበር። ከዛ የሆነች ፊያት ሄጄ አየሁኝ። ማዘር በጣም ፊያት ስለምትወድ ቤቢ ፊያት በጣም ፊያት 127። ከዛ እሷን ልገዛ ሲሄድ አየቻትና በጣም የምትወዳ መኪና ነች፣ ድሮ የምትመኛት ማለት ነው። አይታ ግን ጠላቻት። ይሄንን ገዝተህ እኛ ቤት አምጥተህ ከምጥልብኝ አለች፣ ደህና መኪና እንግዛ፣ መሸጥ ስንፈልግ የምንሸጠው መኪና ይገዛ። እሱ ነው ኢንቨስትመንት ነሰሲቲ። ቢዝነስ ማይንድድ እንግዲህ ማዘሮች ጠቅላላ ሴት ስታይ እንዴ። ከዛ በቃ እሺ ተባለ። በደንብ ፈለግኩ። ኦልሞስት ተሚሳሉ 2 ወር በስትክክል መኪና ሃችባኮች አይቻለሁኝ ከተማውን እየዞሩ። ወደ አሁኗ መኪና እየመጣን ነው፣ ወደ ሆኗ መኪና እየመጣን ነው። ከዛ በቃ ሪሴል ቫሉ ያለው ሲባል የዛኔ ወያኔ አሪፍ ናቸው። ተገዝቶም ልሽጠው ብትን የሚከብድ መኪና ስላልሆነ
በቃ ዞርኩኝ፣ ያልዞርኩበት ቦታ የለም። ከሳው ጠቆርኩላ ማለት ነው። በደንብ ተፈለገ። በደንብ ነው የፈለግኩት እና በቃ ያልሄድኩበት ቦታ የለም። እቺን አገኘኋት እና ዋጋዋም ትንሽ ወደድ ያለው ነበረ በጊዜው። ዋጋዋ ትንሽ ወደድ ስላለ በቃ አትሆንም ተባለ፣ ተውነት። መካኒኩ ደግሞ የቅርብ የኔ የምለው መካኒክ ነበረ የዛኔ። እሱ ጋር እየወሰድኩ ነበር ማሳየው። ያያቸዋል፣ ይሄ አይሆንም ተዋቸው ይለኛል። ከዛ በቃ እችኛዋን ግን ወደዳት። ካመጣኋቸው ኦልሞስት አንድ 10 ምናምን መኪኖች የወደዳት እችን ብቻ ነው። ግን ዋጋው ውድ ስለሆነ ተውኩት። ከዛ በሳምንቱ ምናምን ደወሉ ሻጮቹ፣ እንዲህ ዋጋ አግኝተናል፣ ግን ብር ቶሎ አንሰጣችሁም ብለውናል አሉ። ከዛ እንዲህ ዋጋ ትከፍላለት ትወስዳታለህ አሉ። እሺ አልኳቸው። ስንት ላምጣ ስላቸው በቃ 10 ሺህ ብቻ ተወና ሙሉን መክፈል ከቻልክ ተዋል። ደወልኩላ ማዘረ እንዲህ ብለዋል ስላል በቃ እንክፈላቸዋል። አላጣራንም። ሊብሬ ቼክ አሁን የምመክራችሁ መኪና እንደዛ እንዳገዙ ምንም ቼክ ሳናደርግ በቃ ጀስት ንጹህ መሆኗን ብቻ በጣም እንደ ኤክሳይትድ ጥድፊያ ነበር። ከዛ እንደውም ሀፕን ያደረገውን እነግርሃለሁ። ይህም ቤተሰብም አያውቀውም እና ቤት ውስጥ እንትን አንድ ኮሮላ ነበረ፣ ኤክስኪዩቲቭ ኮሮላ ነበረ የፋሚሊ አጎቴ ነበር የሚይዛት እሷን ኮሮላ እና አያስነዳኝም ነበር ኮሮላውን። ብርቅ ነው ስል በቃ ቁልፍ ስጡኝ ስል አይቻልም አትነዳም ነው የምባለው። መንጃ ፍቃድ ነበረኝ። ከዛ እችኛዋን ግን ልክ ስንሄድ በቃ ደወልኩለትና እንዲህ ተብሏል፣ ብር እናውጣና እንስጣቸው አልኩት። እሺ ያለኝ መኪናውን ይዞ መጣ። ሄደን ሰጠናል ምናምን፣ ቁልፉን ሰጡን። ከዛ ዞር አለና እንካ ኮሮሎን አንተ ይዘህ ሂድ፣ እኔ እቺን ይዣት እሄዳለሁ አለኝ። ሲያት አማረች፣ በጣም ቆንጅዬ ነበር። ከዛ በቃ እያየሁት እልህ ይዞኛል፣ ምክንያቱም እቺን ጓጉቼ ላይ እንትን ያልኩት። ከዛ በቃ ኮሮሎን ይዤ ሄድኩኝ፣ እሱ ያችኛዋን ይዟት ሄደ። በኋላ ላይ ያው እጃችን ገባች፣ እግዚአብሔር ይመስገን። ቲክቶክ አንድ ቪዲዮ ሰራ። ይህን ቪዲዮ ለተሜ አፖልስትሪ አድርሱልኝ በሚል አንድ ቪዲዮ ወደኛ ደረሰ ካቤላ ጋር። ከዛ ቪዲዮችን እኔም አያቸዋለሁ፣ የኛ ቢሮ ልጆችም ያዩታል፣ ይከታተሉታል። እና በዛ ያቺን መኪና በመገንባት ውስጥ ኤክስቴሪየሯን በማስተካከል ሂደት ውስጥ የነበረህን ሁኔታ እየተከታተልን ነበር። በመጨረሻ የውስጡ ገጽታ ደግሞ የሚያሳስብህ ደረጃ ደረሰ ይመስለኛል። ያቺ ቪዲዮ እስኪ እንዴት ነበረች? አቤላ እንዴት ለእኛ ኮላው ታረገ? እኛ ኢንቫይት እንድንደረግ እዚህ ስራ ውስጥ በነገራችን ላይ ነጥለን እንደዚህ ለነከሌ አድርሱልኝ በሚል ወደኛ የመጣው እንመጣበታለን። የኛን ሪስፖንስ ሂደቱ እንወያይበታል። ግን እንዴት አቤላ ይህንን ሊያደርግ ቻለ? ከዛ ፊት የተሜ አፖልስትሪ ስራዎችን ትከታተላቸው ነበር። ምን ነገሮች ናቸው በግልጽ ይህን ጥያቄ እንድታቀርብ ያደረጉ? ዌል አንድ ነገር ምንድነው መቼም እቺ መኪና ረጅም ዓመት እኔ ህይወት ውስጥ ገብታለች። እንደ ልጄ ነው ማያት። ምን ያህል ዓመት ሆናት? በዚህ አጋጣሚ ኦልሞስት 10 ዓመት ሊሆናት ነው፣ ያልፋል መሰለኝ ከ10። አንተ እጅ ላይ ከገዛሃት ካሞ እና 10 ዓመት ሆኗታል። ልጄ በላት በጣም የሚገርም ነው። 10 ዓመት ልጅ ታደርስ ነው እና በቃ ልጅን ደግሞ ምንጊዜም ለደህና ቦታ እንግዲህ መቼም የምታጎርሰው የምታበለው የሚሆነው ደህና ነገር ነው የሚሆነው። እንደ ልጅ እያየናት እንደ ልጅ ስምም ሞቶለታል። በዚህ አጋጣሚ ማን ነው የምትላት? ቦልት ትባላለች። ቦልት ግን ቦልት ውጭ ስሟ ነው። ቦልት እንግዲህ ህዝቡ የሰጣት ስም ነው። የቤት ስሟ ቤቢሹ ነው። ሁላችንም ቤቢሹ ነው የምንላት። እንደ ልጅ ነው የምትታየው። በጓደኞቼ ዎም እንላታለን። ዎም ምክንያቱም ስጮ ድሮም ድምፅ ነበራትና ዎም የሚል ድምፅ ስላላት ዎም እንላታለን። እና በቃ ምን ጊዜ መኪና እንደ የቤቢሹ ሲገርመኝ ዎም ለመጥራት ራሱ እና በቃ ስለ እንደ ኢንቲቲ እንደ ፍጥረት ነው የምታያቸው እንጂ የምር እንደ ፍጥረት ስለ ያኮርፋሉ ምናምን ብለን ሁላ እናምናለን። መኪና አፍቃሪ ስትሆን እኔ መኪና በስትክክል ታኮርፈኛለች። ካላጠብኳ ምናምን ከቆሸሸች አትነሳ ነገር ነብሳለ። ከዛ አላምን ብለው የምር ምናልባት ላታምነኝ ትችላል። ቤትም ነግሬያቸው መኪናዋ እኮ እንደዚህ ሆና ምናምን አልነሳ አለችኝ። አልኳት ማዘር ዝም በል ምናምን ነገር አለችኝ። ከዛ የሆነ ቀን በቃ ቆሸሻለች፣ ነዳጅ የላትም ምናምን
ተነሺ ብንላት አንነሳም አለችን ከማዘርጋው ነው ማለት ያለ ነዳጅ ትንሳ እንዴ? ከዛ አይ ትንሽ ነዳጅ ትንሽ ነዳጅ የለትም። ከዛ ማዘር በቃ ነዳጅ ቀዳልሻለሁ አለቻት እንደ ቀልድ ማለት ነው። ከዛ አንዴ ስነካው ተነሳች። ቆማችሁ ማለት የድሮ ቴፕ እንደዚህ ልክ መታ ስታደርገው እንደሚሰራ እና መኪኖች አይሰሙም ምናምን በእኛ መኪና አፍካሪ ከሆንክ ይሰማሉ ነው የምትለው። እና ስም ይወጣላት ያው በዛ ላይክ ስም ረጡላት አልኩኝ ለህዝቡ። የቲክታክ ፋሚሊ ላይ የራሱን ስም አወጣ። ከዛ በፊት ግን ቤት ውስጥ ቤቢ ሹና ማን ምትባል ወም ነው ልጅዋል ረዘም ያለ ነው እና በቃ ልክ ለቲክቶክ ቲክቶክ ውስጥ ብዙ ጊዜ ውስጥ ሆኜ ነው ቪዲዮ የምቀርጸው። ከዛ ፕላን ምንጊዜም ፕላን አወጣለሁኝ። ቢዝነስ ማኔጅመንት ስትማር ፕላን ማውጣት ግድ ነው። ከዛ ፕላን አወጣሁኝ ይህም መኪና ማደስ አለብኝ አልኩኝ። ቲክቶክን እንደ ፉል ታይም ጆብ ቲክቶክ ብቻ ሳይሆን ሶሻል ሚዲያ እንደ ፉል ታይም ጆብ ከዛ ሮድ አፍሪካን ደግሞ ወደ ሆነ ራሱን የቻለ ድርጅት መቀየር እፈልጋለሁ። ግን ያ በጀት ይፈልጋል ያንን ለማምጣት ማለት ነው። ስፖንሰርሺፕነት ማግኘት አለብኝ ነው ፕላን ነበረ በስትክክል ያወጣሁት። ስፖንሰርሺፕነት ማግኘት አለብኝ። እንዴት ላገኝ? መኪናዋን ላድሳት። በፕላን የተጀመረ በፕላን በስትክክል ኢቨን ቢዝነስ ማኔጅመንቱ ፕላኒንግ ላይ እንዴት ነበር? በስትክክል ነው ይህ ፕላስ ነው። እና ምን አደረግኩኝ እንትን ነው በቃ ላይክ ድርጅት ማድረግ ካለብኝ ስፖንሰርሺፕ መፈለግ አለብኝ። በደንብ ስፖንሰር የሚያደርገኝ ሰው መፈለግ አለብኝ። ሮድ አፍሪካን ስፖንሰር የሚያደርገው ሰው እንደ ድርጅት መቋቋም አለበት ብዬ አሰብኩ። የራሱ መርቸንዳይዝ መሸጥ እነሱ አሉ፣ ግን ስቲል አት ሴም ታይም ትልቅ ፈንዲንግ ያስፈልጋል። ማንም ሰው ደግሞ ከኖርማል ተነስቶ ኢቨን ሚሊዮን ፎሎወር ሚሊዮን እንኳን ስፖንሰር ይኖራል፣ ግን የሆነ እኔ ባለኝ ፎሎወር ማንም ስፖንሰር አያደርገኝም። ብዙ ቦታ ሞክሬያለሁኝ፣ ፕሮፖዛሎች ልክ ያለሁኝ ኢግኖር ነው የሚደረገው። አይ ሃቭ ቱ ሾው ያለኝን አቢሊቲ ብዬ አሰብኩ። መኪናዋን ላድሳት አለ። የተከታዮች ቁጥር እንደ መስፈርት ይወሰዳል። ብዙ ሰው ሲከተል ብዙ ተቋማት ሰፖርት ሊያደርጉ ይችላሉ። ኢንዲቪጁዋል ስም ትንሽ ሰው ሲከተልህ የሆነ ሰው ግን ስራህን አይቶ ሊደግፍ የሚችል ሰው የሚመጣው ስራዬን ሳይ ነው እንጂ ጀስት በምለቃቸው ኮንተንቶች ላይሆን ይችላል ብዬ አሰብኩ። ስራዬን ማሳየት አቅሜን፣ የመኪና ፍቅሬን፣ ከዛ ደግሞ ላይክ አቅሜንም ማሳየት መቻል አለብኝ አልኩኝ። በቃ መኪና ያለችኝ አንድ መኪና ነች፣ ላድሳት አልኩ። ያለችኝን ብር ትንሽ ወደዚያ ወደ መኪናዋ፣ ከዛ ቤተሰብንም አግዙኝ አልኩኝ። ምን እናግዝህ? ቀለም ማዘር በማገዝ በጣም በቃ አግዘኛ፣ ሁሉም ነገር ላይ ነው የምታግዘኝ። ኤቭሪቲንግ መደመር ስለ በቃ እንዲህ ማድረግ እፈልጋለሁ ስል ታግዘኛለች እና በጣም አመሰግናለሁ። በዚህ አጋጣሚ ማዘር አቤላ እናት አቤላ እያመሰገነ ነው ያለው። በደንብ ማመስገን ትችላለህ። ከምልሽ በላይ ነው የማመሰግነው እናቴ። ያው በጣም ብዙ ነገር ነው ውለታ ለእኔ የከፈለችውና በቃ ማደስ ፈልጋለሁ አልኳት። እሺ አለች። ይታደስ ተባለ። ከዛ የዛኔም ስፒድ ፍሪክ ዋኪንግ አውቱን ስለምንተዋወቅ እሱ ጋር ጊዜዎችን ስለማሳለፍ ነገርኩት። እንዲህ ማደስ ፈልጋለሁ፣ በቃ ስትዘጋጅ ይዛሃት ና አለኝ። የሚያስፈልጉኝ ነገሮች እና አብይ ንጉሴ ልጅ ነች፣ ደህና ቦታ መውሰድ አለብኝ ብዬ ስላሰብኩ መኪናዬን በቃ ፐርፌክት ቦታ ነው ማሳድሳት ሁሉንም ነገር ብዬ አሰብኩ። በቃ ጉዜን ጀመርኩ። ከዛ ግን ፕላን አወጣው። ፕላን ሳወጣ መኪናውን አታችመንት መፍጠር አለብኝ ብዬ አሰብኩኝ። ሰው ከመኪናው ጋር አታች ማድረግ አለበት። አያውቃትም መኪናዋን፣ እኔን ነው የሚያቀኝ እንጂ ቪዲዮ ውስጥ አድርጌስ እንደምቀርጽ ያውቃል። የሆነች ቀይ መኪና እንዳለችኝ ያውቃል እንጂ ይሄን ያክል ማንም ሰው አያውቃትም። መኪናዋን ስቶሪዋን አያውቅም፣ ከየት እንደመጣች አያውቅም፣ ማነች የሚለውንም አያውቅም መኪናዋን። ስም አውጡላት አልኳችሁ። ስም አውጡላት ራሱን የቻለ ወዝ ስትራቴጂ አንዱ ነበረ። ምክንያቱም አታች ያደርጋል ሰው ማለት ነው። እንደዛም ብዬ እንደውም ዘፈኑን አስገብቼው ነው ገብቶ ነበር ከቪዲዮ ከዛ ያጣሁላት። በነገራችን ላይ ጌራ ወርቅ ዘፈን ነዋ።
ስያሜ ያጣሁላት ስያሜ ያጣሁላት የስ ስያሜ ያጣሁላት በቃ እስኪ ስም አውጡላት። አልኳችሁ። ኦኬ ሶ በቃ የዛን ሰዓት የሆነ ያክል ሰው የሚቀልደውም ይቀልዳል ኮመንት ላይ ስለ መኪናዋ ማለት ነው። ላይፍ ቦይ ፈኒ በላት ነገሮች ላይፍ ቦይ በላት ቀይ ስለሆነች ላይፍ ላይፍ ቦይ ቦይ በላት በቃ ቀኑብሽ። ያው ሰው የዛን ሰዓት አታችመንት እየፈጠረ ነው። ስሞቹ ሪቪው አደረግኳቸው አንድ በአንድ። ከዛ ቦልት የሚል ስም አየሁኝ። ቦልት አጠር ያለ ነው፣ አሪፍ ስም ነው። ከዛ ትዝም ሲለኝ ውሻ አለችኝ እና ውሻዋ ድሮ ልጅ እያለን አሻንጉሊት ፊልም ነበረ። ያው አሻንጉሊት ፊልም አርትም ላይ ስለምሰራ የዛኔ አርትም ስለምወድ በጣም ነው የምወደው እና ቦልት የሚል የሆነ የአሻንጉሊት ፊልም አለ። እዛ ላይ ያለው ውሻ ከኔ ውሻ ጋር ይመሳሰላል። ከዛ በቃ ይሄኛው ስም ኢትስ ዩኒክ ከኔ ጋር ሪሌት ያደርጋል። በቃ ቦልት ልበላት መኪናዋን። ቦልት ተባለች። ህዝብ እንዳለ በቃ ፎሎወሩም አወቃት የዛን ሰዓት። ላይፍ ቦይ የሚለው በዚህ ገጣሚ ተመችቶ ላይፍ ቦይ አረ ላይ ሰዎች ኮመንት ሲያደርግ ይገርምኛል። በጣም አንዳንዱ ሰው ከየት አምጥቶ በጣም ሳይ በጣም ነው ሪላክስ የማደርገው እና ሌላም ጨምር እስኪ ድንገት ስም ይውጣ ሲባል በጣም ያዝናሉ። በጣም እዛ ላይ እኔ ሆዴን ይዤ የሳኩባቸው ሁላ ስሞች ነበሩ የዛኔ ከወጡት ውስጥ። እስቲ እዚህ ላይ ለማለት የሚከብዱ ስሞችም አሉ፣ እነሱን አንልም። ግን ከሁሉም ማረሰው ላይፍ ቦይ ነው። ላይፍ ቦይ ቀይም ስለሆነች ላይፍ ቦይ ሲላት ቀኑብሽ። ከዛ ያው ሪል ስሞችም ያወጡ ሰዎች ነበሩ። ሪል ታይገር ከመኪና ጋር ሊሄድ የሚችሉ አይነት ስሞችን ይሰጠዋሉ። ስ ግን ቦልት ሪሌት ስላደረገ ቦልት ልበላት አልኩኝ። ከውሻዋም ጋር አመሳሰልኩት፣ ነገርኳቸው። የመረጥኩትም ለዚህ ነው ስላቸው ሁሉም ሰው ደስ አሉ። ከዛ በቃ መኪና እድሳት ተጀመረ። ብራቮ ገባንበት፣ ተገባበት። አብይንም ሄጄ ሳማክረው መኪና ማስቀባት እፈልጋለሁ ስለው ልጆች አሳይ እናደርጋለን አለና አይ እንደዚህ ኮንተንት መስራት እፈልጋለሁ፣ ማኪንግንም በዛው ማስተዋወቅ እፈልጋለሁ። ማኪንግንም በጣም ወደው ላይክ አብይ በጣም ጎበዝ ልጅ ነው። በጣም ላይክ ረጅም ጊዜ ሰራ ነው። ታሪክ የራሱ ሂውጅ ታሪክ ያለው ልጅ ነው እና ስራህንም ማሳየት ፈልጋለሁ አልኩት። አንተ አስተምረኝ እኔ ለአደሳት መኪናውን አልኩት። ኦኬ አለኝ። እሱም ቅን ነው። ከዛ በቃ የሚሰራሩትን ነገሮች በራስ እጅ ትሰራለህ፣ ከዛ የሚፈለገውን ነገሮች ደግሞ ልጆች እየመጡ ያግዙሃል አለኝ። እዛው የሚሰሩ ልጆች ሰፖርት አደረጋ። በጣም ኢቨን የመጀመሪያው ሰጀሽን የነበረው መኪናውን ከማደሴ በፊት መፍቻ ግዛ፣ ቦክሷን መፍቻ ግዛ አለኝ። ምክንያቱም ለአሁን አይደለም እስከ ወደፊት ስለሚጠቅመ መፍቻ ግዛ አለኝ። ከዚህ በኋላ ከመኪና ጋር እንደማትለቅ ከዛ በቃ ገባሁበት። ማወላለቅ ጀመርኩ። ማኪንግ አውቶ አስገባናት። ማወላለቅ ጀመር። አስታውሳለሁ ሂደት ፋራውን ተጀምሮ ሲፈታት አንድ ብሎ እንደው በጣም አስቸግሩ በቃ እንዴት ተጣመመ ብሎን ነውላ ማለት ብሎን ቀጥ ያለ ነው ብዙ ሰው የሚያውቀው፣ ግን ብሎኑ ይሄኛው ማለት ነው እንዲገብቶ እንዲዞሯል እና በቃ እሱን ስንታገል ከበደን። ከዛ አብይን እንደውላለን ሲከብደን፣ አብይ መጣ ይፈተዋል። ከዛ በቃ ይህን ፍታ ይለኛል፣ ይሄዳል። እሱ ብዙ ስራ ነው ያለበት፣ ብዙ ቢዚ ነው። ለዛ እሱ ይህን አርግ ይለኛል፣ አረጋለሁኝ። ከዛ ሳይቼዋለሁ ደግሞ ፎቶን የምፈልገውን መኪና ይህን ነው መስራት የምፈልገው አልኩት። ኤግዛክትሊ ላይመጡ ይችላሉ፣ ምክንያቱም ያው እኔ በኤአይ ነው ሞዲፋይ አድርጌው በቃ ይህን ነው ሞዲፋይ ማድረግ የሚፈልገው ብዬ ኤግዛክትሊ ላይመጣልህ ይችላል ላይኑ፣ ግን ይህንን መኪና ማምጣት ትችላለህ ጀምረዋል። በቃ ገባንበት። ከዛ መፈታታት ጀመርን። ቦዲ ምናምን ኢንቴሪየር ኤክስቴሪየር ተቀባች። ፕሮሰሱን እንግዲህ ብዙ ሰው ተከታትሎታል። ከዛ ተቀባች። ከዛ በኋላ በጀታችን እዛ ጋር ቆመ። ምክንያቱም የኔ በጀት የነበረው መኪናውን ቀለም እስከ ማስቀባት ነው የሚደርሰው። የዛን ሰዓት ላይ ቪዲዮ ሰራሁኝ ተሜ አፖልስትሪ ብዬ ማለት ነው። ለምን ተሜን መረጥክ ካልከኝ ያው ከድሮ ጀምሮ ነው ማቀ ተሜ። ምናልባት ከስራ በፊት ስራን ከማየት በፊት ልክ የዛኔ ሾፕ ላይ አንዳንድ ነገሮች ካጋጠሙ ጊዜ ጀምሮ አውቃለሁ
እና ልክ የዛን ሰዓት ላይ ገርሞኝ ነበር። በቃ ላይክ ፎሎ ያደረግኩት የዛን ሰዓት ላይ የሰው ልጅ እንዴት ተመስገን ይላል በዚህ ሞመንት ላይ ቪዲዮቹን አይቼ ነበር። የቃጠሎ ጊዜ ተመስገን ስትል ቪዲዮቹን ደግሞ አይቼው ልክ የተቃጠለ መኪና አይቻለሁኝ እና ኢማጂን መኪና አፍቃሪ የሆነ የተቃጠለ መኪና ማየት ማለት በጣም ኦነስትሊ እኔ አሁን በጣም የምፈራው እንትን ወደ መኪና ማረጃ ወደ ጌጃ ሰፈር ከፍ ብሎ ያለው ሶማሌ ተራ ልክ ሲሄድ በመፍለጫ እያደረጉ ሲቆርጧቸው ሳይ ማለት ነው በስትክክል ነው የምደነግጠው። እና ልክ እዚህ ላይም መኪና ተቃጥሎ ምናምን ነገር ሰው ሁሉ ደንግጧል ምናምን ሚን ተመስገን የሚያልፋል ያጋጥማል እያልክ ከዛ ደግሞ ሌሎችን ቪዲዮችን ስትሰራ በቃ የሰው ልጅ እንዴት እንደዚህ ይሄን ያክል ተመስገን ሊል ይችላል በጣም ደስ ይላል ምናምን ብዬ ፎሎ አደረኩ። ቃጠሎን ያስተዋወቀ የዛኔ ያደገው ነው እንግዲህ። ከዛ በቃ ስራዎችን ማየት ጀመርኩኝ እዛው ላይ ባህሪ ጸባይ ከዛ በጣም ደስ ይላል። በቃ ፎሎ ሆንኩኝ አድናቂ ነኝ የዛን ጊዜ ጀምሮ ማለት ነው። ከዛ እያለ ስራህን የታየውኝ የጋራጅ ኤክስፖ ከዛ በፊት ያው ሌሎች መኪኖች ላይ ከኋላ ላይ ሎጎ ተለጥፎ የድሮ ሎጎ ከዛ ያለውኝ ወንበሮቹን በቃ አድንቄ አልፋለሁኝ። ዋው ምናምን ብዬ አልፋለሁኝ። የሚሰሩ ጓደኞችም አሉ ማቃቸው ልጆችም አሉ ይሰራሉ። ቱ አቢሊቲ ግን እስካየዋቸው ድረስ በቃ ቤስት ተብሎ አይቼ ያየሁት የዛኔ ጋራጅ ኤክስፖ ላይ የመጣው መኪና ነው። አስጎበኝን ያን ኤክስፖ ላይ ናቢ ነበሩ ያዘጋጁት ነበሩ። አይ ሌላ ልጅ ነው ያዘጋጀው ነበሩበት። አንድ ዙር ላይ አብረው አዘጋጅተዋል ከጋራጅ ኤክስፖ። የመጀመሪያው እንትን የተዘጋጀው ለጋር ከለጋር በኋላ እንትን ኤግዚቢሽን ማዕከል የዛኔ ነው በቃ ያየሁት። አየሁክ ስራዎቻችን ይዘን ገብተን ነበር። ልክ እኔም ሮድ አፍሪካን የጀመርኩት የዛን ጊዜ እግዚአብሔር ሲለልኝ ጀመርኩት ቪዲዮን። በንጋታው ጋራጅ ኤክስፖ አለ ተባለ ምናምን ነገር በቃ የእነሱን አስተዋወቅኩኝ። ጋራጅ ኤክስፖ ሄጄ ቪዲዮ ቀረስኩ። አካውንቴ ብሎ አፕ ማድረግ ጀመረ። የዛን ቀን የተቻለኝን ለማድረግ አብይንም በተቻለኝ አቅም ቪዲዮ ቀርጨዋለሁ። አላውቀውም የዛን ያናወራም ጀስት በሩቁ ቪዲዮ ቀረስኩት። አንተንም በሩቁ ቪዲዮ ቀረስኩ። መጥቼ ኢንተርቪው ላረግ ስል አይ ቲንክ ቃና ቲቪ ወይ ድንቅ ቲቪ ኢንተርቪው ያደረጉ ነበረ ይሆናል። ከዛ አይ በቃ ቃና ኢንተርቪው እያደረገው ለእኔ ኢንተርቪው ብዬ ላስቸግረው ይቅርብኝ ምናምን ብዬ ሸሸውኝ። ምክንያቱም ቁምጣን ያደረግኩት ምናምን ሲሪየስሊ እንትን አላልኩትም። ይሄ በቃ ለስራ ምናምን ብዬ አልመጣውም። ጀስት ስልኬን ያዝኩት። ከዛ ሄድኩኝና ስራህን አየሁት። በጣም ነው የሚያምረው። ምክንያቱም እኔ ማውቀው ታፒሴሪ ሲሰራ ወንበር በር በቃ ዳትማች ነው ቱ ማይ አቢሊቲ ኦፍ አንደርስታንዲንግ የነበረው። የዛን ያየሁት በቃ ኮርኒሱ ተሰርቷል፣ ዳሽቦርዱ ተሰርቷል፣ ኤቭሪቲንግ መኪናው ኢንቴሪየሩ ሌላ መኪና ነው የሚመስል። አይ ቲንክ ላንድ ክሩዘር መኪና ነው። ከዛ በቃ በጣም ነው የሚያምረው። ከዛ የዛኔ በቃ አይ ምናምን ብዬ የኔም መኪና ውጭ ነው ያቆምኳት እና አይ ዊሽ የኔም መኪና እንደዚህ ሾሌ እኮ የሆነ ቀን መኪና ይዤ እገባለሁኝ እላለሁኝ። ግን በቃ መቼ ነው ማስገባው የሚል ህልም አለኝ። ከዛ በቃ አየሁኝ ተሜን አላወራው ምናምን ብዬ ዝም አልኩኝ። ከዛ በኋላ ስራህን በቃ ኤቭሪ ታይም አያለሁ። እዛ ኤክስፖ ላይ የነበረው አንድ እንትን ነበረ ቼሮሌት ኖቫ ቢጫው መኪና። ኦኬ የእሱም ኢንተሪየር በጣም ብዙ ሰው ይወዶት ነበር። በነገራችን ላይ በደንብ እኮ ነው የሚያስተዋውቀው ኤክስፖዎች መኖራቸው። ገብቷል። ከመኪና ጋር የተያያዘው ሰው በቀጣይ በደንብ ኮላብሬት እንዲያደርግ እንዲገናኝ የእውቀትም የልምድም ልውጦች እንዲደረጉ እነዛ ኤክስፖዎች በደንብ ተጠናክረው እንዲቀጥሉ ከሚፈልጉት ሰው ውስጥ አንዱ እንደሆንኩ በዚህ አጋጣሚ ለተመልካቾችም ለመንገር ነው። እና በጣም እየተፈጠረ ያለው የካር ኮሚኒቲ ትንሽ ከምንጠብቀው ውጪ ነው። ኤክስፔክት ከምናደርገው ውጪ ነው የተፈጠረ። ፍላጎቱ በጣም ነው እየመጣ ያለው። በቃ መኪናን አፕግሬድ በማድረግ ውስጥ በጣም ትናንሽ የሚባሉ ልጆች የተሳተፉበት ነው ያለው። ትናንሽ ልጆች ኤክስፖ ደግሞ እንዲህ አይነት ነገሮች እንዲወጡ ነው የሚያደርገው። እዛ ላይ በብዙ መልኩ ኤክስቴሪየር ላይ የሚገራርሙ ስራዎች መጥተዋል። ቦዲ ላይ አሁን እኛ ኤክስፖ ስንገባ ያኔ ፈርስት ታይም ነው የገባ ነው። ስንገባ
ማሳየት የምንፈልገው ነገር አለ። ስለ አፖልስትሪ ያለው እውቀትም በጣም ትንሽ ነው አቤላ፣ በጣም ትንሽ ነው። አንዳንዴ እኛ ምን ይገጥመናል መሰለህ ከሆነ ገራጅ ይደወልልህና እንደዚህ ወንበሮች አሉ ና መተህ ውሰዳቸውና ሰርተህ አምጣቸው ምናምን ትባላለህ። ሰውየው ስለ ከለር መማከሪያ ጊዜ የለውም፣ ስለ ማቴሪያል ኳሊቲ አይዲያ የለውም፣ ሊሰራለት ስለፈለገው ሀሳብ ዲዛይን አይሰጥህም። እና የሆነ እሳቤው በጣም ትንሽ የሆነበት ነው። በተለይ አፖልስትሪ ላይ እንደውም ቦዲ ኤክስቴሪየር ላይ ያለው ነገር እና ኢንጂን ላይ ያለው ነገር እንደውም ጥሩ ላይ ነው ያለው። አፖልስትሪ መጨረሻ አንደርስታንዲንጉን በጣም ትንሽ ነው ያለው። እና ያ ኤክስፖ እኛንም ገብቷል ከመኪና ጋር የተያያዘውን ሶሳይቲ ውስጥ እንድንገባ ስራዎቻችን ይዘን እንድንሄድ። አብዛኛው የመኪና ግብይት ነበረው እኮ ፕሮግራም ላይ ካየኸው የመሸጥ መለወጥ ነገሮች ነበሩ ቦታው ላይ። በአፖልስትሪ ብቸኛው የገባ ነው እኛ በብቸኝነት ገብተን ስራዎቻችን ለማሳየት የሞከር ነው። ያ ደግሞ ከአንተ ጋር አገናኘን ማለት ነው። እውነትን እንደነዚህ አይነት ኢቨንቶች በጣም ብዙ ሰዎችን ያገናኛሉ። መካኒኮች ይገናኛሉ፣ ስለ መኪና ላይ እውቀት ያላቸው ኤቭሪዋን ነው እዛ ውስጥ የሚገናኘው። እና በቃ ላይክ በደንብ መስፋት ያለበት ነገር ነው። አግሪ በጣም በቃ ብዙ ጊዜም እኔም የምመክረው በጣም መሞከር ያለበት ኤክስፖዎችን በተቻለን አቅም ኤቭሪ ታይም ማድረግ አለብን። እግዚአብሔር ካለም በቅርቡ እኛም እናዘጋጃለን ቀስ በቀስ ወደፊት አንድ በአንድ እያለን እናደርጋለን ብለን ተስፋ የኢንቴሪየር እና የኢንቴሪየር ባለሙያው አንድ ላይ ደግሞ እንዲያደርግ እድል ይፈጥራል ብዬ አስባለሁ። በጣም እንድንተዋወቅ፣ እንድንገናኝ። አንድ መኪና ምንም ያህል ውጭ ቢያምር የኢንጂን ፓርቶቹ በደንብ ገባ ጥሩ ቢሆኑ ውስጡ ካላማረ ምንድን ነው? እውነት ነው። ይሄ ሁሉ በመዋሃድ ውስጥ መፈጠር አለበት። እነዚህ ኤክስፖዎች ደግሞ ሞር ያገናኛሉ ብዬ አስባለሁ። እና በቃ እኔም እንዳልኩ የዛኔ ያየሁት በደንብ ስራህን ያየሁት እዛ ላይ ነው። ከዛ ቪዲዮዬንን መስራት ኤክስቴሪየር ስራዬን ጨርሻለሁ። በአዳ ፖይንት ጨርሻለሁ ሳይሆን ጀስት ቦዲ ስራው አልቋል። ከሱ በፊት ቦዲዋን ብናየው ተጎድታለች መኪናው። ኦልሞስት የኛ ሀገር ፀሐይ በጣም ከባድ ነው። አይ ቲንክ ደግሞ መኪናዋም ስትሸጥ ብዙ ጊዜ የኛ ሀገር ላይ መኪና ሲሸጥ ምን አለ ቶሎ የሚባል ቀለም ቅብ አለ። ቶሎ ተቀብታ ነው የተሸጠችው። ስትገዛ በጣም ነበር የምታምሩ። ቀስ በቀስ ፌድ ማድረግ ጀመረ እና በቃ ፌድ ስታደርግ በጣም ተጎድታለች። ከዛ እኔ ያደረኩት ቦዲ ስራ መጀመሪያ አለቀ። ፓራውልት ላይ ትንሽ የሞዲፊኬሽን ከስር ትንሽ የሞዲፊኬሽን በጣም አቅሜ የፈቀዳትን ያደረግኩት፣ ግን በጀት ምናምን ቢኖረኝ አምሹር ከዛ በላይ እንደምሰራ አውቃለሁ። እና በፋይበር ግላስ ምናምን ሰርቼ ለሰዎቹም ማሳየት ፈልጋለሁ። ከመኪና አድሳቱ በፊት የሆነ ቪዲዮ ጀምሬ ነበረ ለአዳዲስ መኪና አፍቃሪያን የሚል መኪና መውደድ ስለ መኪና ማወቅ የሚፈልጉ ግን ደግሞ ምን እንደሆነ ማወቅ ያላወቁ በቃ ቦታ ያጡ ሰዎች አሉ። ስለ እነሱ ማሳወቅ ማለት ነው። ከዛ እድሳቱም አንደኛው ፕላን ሰውን ማሳወቅ፣ እንዴት አድርጋችሁ ራሳችሁ ራሱ ማደስ ትችላላችሁ የሚለውም ማለት ነው። ሰው በራሱ ሪስቶር እንዲያደርግ። ከዛ በኋላ በቃ ሙያተኛ ማድረግ ያለበትን ሙያተኛ ያደርገዋል። ለምሳሌ ቀለም መቀባት ከሆነ አልመክርም። ራሱ ሙያ የሌለው ሰው፣ እቃው የሌለው ሰው፣ ማቴሪያሉ የሌለው ሰው ዝም ብሎ ወደዛ እንዲሄድ አልመክርም። ግን እንደዚህ አይነት ከመኪና ጋር ተያያዥ ፍቅር ያለው ሰው ራሱንም ጭምር በፕሮጀክት ውስጥ መሳተፍ አለበት። ይህን አዲስ መጨመር አለበት። በደንብ ፎሎ አፕ ማድረግ አለበት። ግንዛቤ አንደርስታንዲንግ ያስፈልገዋል። እና ተኝቼ በስትክክል እየተንደባለልኩ ለማደስ ሞከርኩኝ። አደስናት መኪናዋን። ከዛ በጀት ልክ ሲያንስ ወደ ቪዲዮ ገባሁኝ። ስራዬን ያያችሁ ካላችሁ እና መኪና ማደስ የምትፈልጉ ካላችሁ አብረን እንስራ አልኩኝ። ከዛ አንደኛ የምፈልገው ግን ያው ተሚ ጋር ወስጄ ባሳደስ ደስ ይለኛል። ያን ያልኩትም ያው በቃ አውቃለሁ ስራህን ምርጥ ስራ እንደምሰራ ማለት ነው ተሚ። ከዛ በቃ የምመልስልኝ ሁላ አልመሰለኝም ተሚ። ቪዲዮን ፖስት ሳደርግ በቃ ተሚ ሪኮግናይዝ አድርጎኝ አይቶኝ ችግር የለውም ይለኛል ብዬ አላሰብኩም ሁላ ማለት ነው። ከዛ ልክ አይ ቲንክ ማታ ነው በንጋታው ዱዌት አድርገው
አብረኸኝ ከኔ ጋር እንደዚህ ብለኸኝ ከዛ ደግሞ ኮመንት ላይ ገብተህ ችግር የለውም እናድሰዋለን ሙሉ እንረከበዋለን ስትለኝ በቃ የዛን ቀን ሾክድ ነው እንዴ ሾክ እንዴት ይገለጻል አልጠበኩም መገለጽ አለበት ምክንያቱም መኪናውን እንግዲህ እንዳልኩ ነው ፕላን አውጥቻለሁ መጨረሻ ላይ የራሱ ፕላን አለው ሎጓቸውን ሰዎች መለጠፍ ከፈለጉ ሎጎ ተለጥፎ መኪናው ላይ በስፖንሰርሺፕነት የሆነ ያክል ብር ክፍሉ ሊሆን ይችላል ስፖንሰር እንዲያደርጉ ነው ከዛ ስራቸውን እቃቸውን እንዲያስተዋውቁ ነው ከዛ ያን በጀት ደግሞ በፉሊ የራሴን ስራ ጀምርበታል ሮድ አፍሪካ የራሱን ነገር እንዲጀምር አደርጋለሁ ሞዲፊኬሽን ሾፕ ሊሆን ይችላል ትልቁ ሀሳቤ እሱ ነው ኢቨንት ማዘጋጃ ቦታዎችን የራሴን ቦታ ማዘጋጀት እንደዛ ነበረ ፕላን ነበረ ከዛ ቢዝነስ ፕላኑ ላይ አንደኛው ፓርት እሱ ነው እና መኪናውን ቀለም ካስቀቡ በኋላ በጀት የለም እና በጣም ጨንቆኝ ነበረ ምክንያቱም ብዙ ፎሎወር ደግሞ ኤክስፔክት እያደረጋ ነው የተያዘለት አረ ትንሽ በጀት ነው አይ ቲንክ ወደ 60-70 ሺህ ብር አዎ የእኔ አቅም የፈቀደ ያልኳት በጀት ነች እና ብዙ ነገር የምትሰራ አይደለችም 60-70 ሺህ ደግሞ ምክንያቱም ያሰብኩት ነገር ብዙ ነው መኪናው ላይ የወሰድኩትም ደቤስት ቀለም ቀበ የሚቀባበት ላይ ደቤስት ቀለም ስራ ደቤስት ቀለም መኪናዋ ላይ በጣም ማኪንግ አውቶች ምስጋና ይገባል በጣም የምር አብሬቸዋለሁ ስራውን በጣም የሚገርም ስራ የተሰራው አዶን ነው እንደውም እንደዚህ ቀለም እነዚህ መኪኖች ላይ አይቼም አላውቅም ለመናገር ማለት በጣም ሻይኒ ነገር ነው ውስጥ ደግሞ ቀለም ውስጥ የሚታዩ ደግሞ ቀይ ብቻ አይደለም እኮ ፀሐይ ላይ ነጋ የምትቆሙ ውስጥ ላይ የሆኑ ስፓርክ ነገሮች አሉት የአብይ ኤክስፒሪየንስ በጣም አብይ ላይ አብረን ነው ሄደን ቀለሙንም እንትን ያለው ምናምን ነገር እሱም ታይሙን ሰጥቶኝ ነው ከኔ ጋር አብረን ሄደን እንትን ያለው እና በጣም ቴንኪዩ በጣም ማኪንግ አውቶች በዚህ አጋጣሚ ተሚያፖል ስትሪም ሮድ አፍሪካ አቤላም በመኪናዋ የኤክስቴሪየር ስራ ላይ የነበራችሁ ድርሻ በጣም ሊያስመሰግን የሚገባ ነው በድጋሚ እናመሰግናቸዋል እሺ አቤላ ከዛ በቃ ልክ ያ ማለት ያን ቪዲዮ ፖስት ሳደርግ ላይክ ብዙ ሰው ኤክስፔክት እያደረገ ነው ማታ ላይክ ዛሬ ፖስት አደረግን ጠብቅ ነበር እኮ የሚቆጣ ነበረ ደውሎ ምናምን ነገር አንተ ፖስት አታደርግም እንደ ቪዲዮ ዛሬ ምናምን ነገር የሚል ሰው ነበር አሁን እኮ ቅድም እንዳልከው ነው የቲክቶክ ኦዲየንስህ በዚህ ፕሮጀክት ውስጥ እንዲሳተፍ አድርገዋል ስለዚህ እያንዳንዷን እንቅስቃሴ ፐር ዴይ እንዴት እየተሰራ ነው የሚለው ነገር ቪዲዮቹ ይለቀቁ ነበር እንጠብቅ ነበር ከዛ በጣም የሚቆጡ ሰዎች ነበሩ ኮመንት ላይ ምናምን በቃ አፍጥነው እንጂ ምናምን ጠዋት ፖስት አድርጌ ማታ አረቀጣዩን ልቀቅልን እያልኩ ከዛ በጣም ተጨንቅ ያለው ግን በዛ ሰዓት ላይ ኢንቴሪየሩን ማሰራበት አቅም የለኝም ከዛ በቃ ፕላኒ ፌል ሊያደርግ ነው ፕላኒ ደግሞ ፌል እንዲያደርግ አልፈልግም ሰክሲድ እንዲያደርግ መኪናዋ እንድታልቅ እፈልጋለሁ በቃ ፖስት ማድረግ አለ ኮላውት አድርጌ ደግሞ አይደንት ኤክስፔክት ማንም ሪፕላይ አይደለም ተሚያፖል ስትሪ ሪፕላይ ሊያደርግልኝ ኤኒዋን ማንም ምክንያቱም ስፖንሰርሺፕ ደረጃ ደርሻለሁ ብዬ አላሰብኩም ነበር ከዛ ተሚ እንትን ኮመንት ስታደርግልኝ በቃ ሾክ ዶኛለኝ ደወልኩ ካለመጠየቅ ደጃዝማችነት ይቀራል ይባል አየህ አንተ ያንን ጥሪ ስታስተላልፍ ወደኛ ደርሰዋል ሰው መሞከር አለበት ድሩ መሞከር አለበት ወደ ህልሙ ለመሄድ የሆነ ነገር ለማሳካት አንዱ ገብተዋል አይደል በቃ እስከምንችለው ሄድክ ከሆነ በኋላ ጀስት እኛም ስማችን ተጠርቶ ኢንቫይስ ደስ አለን የምር እኔ በግሌ ደስ አለኝ አንተ እንደምትለው አይደለም በእውነት ነው ደስ አለኝ ሳይሆን ቢኮዝ ከዛ በፊት አጀማመሯን እያየሁት ነበር እሱ እንደዚህ ነው ተሜን ኢንቫይት አድርጉልኝ ደግሞ ሲባል ዋው ይሄ ልጅ በሚሰራው ስራ ውስጥ እኛም አሻራችንን ማሳረፍ አለብን በነገራችን ላይ በተሚያፖል ስትሪ ውስጥ በእኛ ድርጅት ውስጥ እንደዚህ በጎ ስራዎች በአንተ አልተጀመሩ ከዚህ ብዙ ስራ ሰርተናል ፖስት የምናደርጋቸው የማናደርጋቸው እንደ የማስተራብነት መኪና ሃይሩፉ ሲገዛ ሙሉ ኢንቴሪየሩን ሰርተናል አንድ ልጅ ነበር በጣም ቫይራል ይወጣልን ቪዲዮ ነበር የምታስታውሰው ከሆነ አንድ ባለ ታክሲ መንገድ ላይ አግኝተ ነው እንደዚህ እንስራው በሚል ፖስት አድርጌው ወደ 1.2 ሚሊዮን ህዝብ ነው ያየው ማለት ነው እና እንደዚህ አይነት ስራዎች ነበሩን ከዛ በኋላ ለዶክተር አብይ ጅማ ሐኪም ተሰርተዋል እንደዚሁ በተለያየ መልኩ ግን በማገዝ ውስጥ የተሳተፍንባቸው ሰዎች አሉ የፓስተር ቸሬ በጣም ብዙ ሰው ያየው ልክ አይደለም የኛ ልጆች ነበራችሁ አብረን የሰራ ነው ያ የፓስተር ቸሬ
በጣም ደስ ይል ነበር። እና ከአንዳንድ ነገሮች ላይ ገንዘብ ከመቀበል ገንዘብ አለመቀበል ራሱ ደስ የሚል ነገር አለ። ገብተዋል። ስለ ገንዘብ ብቻ ስለማይሰራ ማለት ማንም ሰው የጠራው ሰዎች እኛ ጋር ከፍለው ማስረት ስለሚያቅታቸው አይደለም። ከዚህ በላይ እጥፍ ከፍለው ሊያሰሩ ሰዎች ናቸው። ግን በማህበረሰብ ውስጥ ያበረከቱ ያሉትን አስተዋጽኦ ግን እኛ በሙያችን ደግሞ የሆን ነገር ብናደርግላቸው ምን ችግር አለ? ይሄ ሀሳብ ወልዶት በጣም ለብዙ ሰው በወር አንድ መኪና ስቲል ፍሪ እየሰራን እዚህ ደርሰናል። ያ ደግሞ አንተ ያኔ ፖስት ያደረግበት አጋጣሚ ደግሞ የዛን መንዝ ስራ ላውንች ልናደርግ እየተዘጋጀን ለማን ስራ እያለ ነው አቤል ፖስቱ ያዩት ማለት ኦኬ እንሳተፍ በቃ የአቤል መኪና በሚል እኔም በአጋጣሚ ቅርብ አልነበርኩም ቪዲዮን ሳየውና ዲዩት አድርገን እኛም ቪዲዮችን ተሰማ። ግን ሪስፖንስ እናደረግ አረ ሾክድ በቃ ምን ልበል እኔ ታሚ ላይክ ደወልኩ ማዘርጋ ቀጥታ ታሚ እኮ ሪፕላይ ያደረጋል እንዴ ምናምን ነገር ስትል በቃ ወደዛ ነው በቃ ደውዬ አረ እሱ ሰራዋለሁ አለኝ አልኳት። ጨንቆኝ ስለነበረም ታውቃለች። ከዛ በቃ ደስ ይላል ምናምን ነገር አለች። ከዛ እነሱንም አውቃለሁኝ ደግሞ እንደምትሰራ የሌሎቹንም መኪኖች ብዙ ጊዜ ተከታትያለሁኝ። ከዛ በስፖንሰርሺፕነት ታሚ ይሰራላችሁ ብዙ ጊዜ ይመጣል። ከዛ በቃ ዋው ታሚ በጣም በቃ ቴንኪው ሶ ማች አልኩኝ። አይ ቲንክ የዛን ቀን እኔ በጊዜ ነው የምተኛው እንቅልፍ 3 ሰዓት ላይ ተኛለሁ። አይ ቲንክ የዛን ቀን 6 ሰዓት 7 ሰዓት ቁጭ አዎ። ከዛ በቃ ኡፎ ያልኩኝ ምክንያቱም አይኖ መኪናው ደህና ቦታ እንደሚሰራ። ከዛ በንጋታው ቪዲዮ ለቀኩኝ። የውስጡ ጉዳይ ከዚህ በኋላ አላስብም ማለት አዎ። ቀጣዩና ቪዲዮ ፖስት ሳረግ አያሳስበኝም ብዬ ነው ፖስት ያደረግኩት። ስለ ኢንቴሪየር አሁን የምጨነቅበት አይደለም። ቀጣይ የሚያስጨንቁኝ አሉ። የኋላ ዊንግ መስራት አለብኝ፣ ቸርኬ መስራት አለብኝ፣ አንዳንድ ነገሮች መስራት ስላለብኝ በቃ እሱ ላይ ይጨነቃለሁኝ። አፕዴት አረጋቸዋለሁ ብዬ ተላልኩኝ። በቃ አይ ቲንክ ታሚ ጋር ቀጥታ የተገናኘ ነው የዛን ሰዓት ላይ ነው ማለት ነው። በጣም ጥሩ ጊዜ ነበረን ከመኪናውን በመስራት ሂደት ውስጥም። አዎ መኪናው መጣ። መኪናውን ስንጀምረው ምናልባት ያው በቪዲዮ እያስገባን ያለው ነገር አብረን እናየዋለን። መኪናው መጣ፣ ተፈታች፣ ስራው ተጀመረ። ከለር ላይ ያሉን ነገሮች ከኤክስቴሪየር የሆን ነገር ወሰድን፣ ከኢንቴሪየሩ የሆን ነገር ወሰድን እና መኪናዋን ኦልሞስት ሙሉ ስራ ነው የሰራናት። ዶር ሳይዶቹን፣ የኮርኒስ ክፍሎቹን፣ ዳሽቦርዶቹን፣ ወንበሮቹን ደግሞ በጣም ቆንጆ ነው የሰሩት። በደንብ አፍርሰን ነው ስትራክቸራዊ ለውጥ አድርገን የሰራ ነው እና ልጆቻችንም ሲሰሩት በጣም ደስተኞች ነበሩ። እኛ ቤት በፓሽን ነው የሚሰራው ማለት ስለከፈልከው ብቻ የሚሰራ ሰው የለም። ሙያውን መውደድ ላይ አተኩሮ በየጊዜው ደግሞ አንደርስታንዲንጉን በጣም እያሳደገ ከሙያው ጋር ያለውን ነገር ከፍ እያደረጉ እንሄዱ። በእኛ በኩልም የሰው ኃይል ላይ በደንብ ሲሪየስ የሆነ ግንባታ አለን። በቃ ሲሪየስ በሆነ መልኩ የሰው ኃይላችን እንገነባለን። አሁን የኔ ኮንሰንትሬሽን በአብዛኛው የሰው ኃይልን መገንባት ላይ ነው። በፊት በስራ ውስጥ የነበሩኝ ተሳትፎዎች ውስጥ ብዙ አልሳተፍም። በሳተፍ በእርግጠኝነት እንደባከንኩ ነው የምቆጥረው። ስራው በደንብ ማኔጅ መደረግ አለበት። የሰው ኃይል በደንብ መገንባት አለበት። የሰው ኃይላችን ኮች መደረግ አለበት። ቲም ስፕሪቱ መጠናከር አለበት። በጣም በፍላጎት ላይ እና ሙያውን በመውደድ ውስጥ የተመሰረተ የስራ ሂደት ያስፈልገናል። አንድ ነገር ወደ ካልሰራኸው እኮ ያን ያህል ውጤታማ ላይሆን ይችላል። ስለዚህ ብዙዎቻቸው የኛ ልጆች ወደው ነው በቃ በጣም በፍቅር ነው ስራውን ተከፋፍለን ስንሰራ የነበረውና በጥቅሉ የስራው ሂደት አልቆ መኪናውን እንዴት አገኘው? እሱ በጣም ከባድ ነው። ግን ከመጀመሪያው ቀን ጀምሮ በቃ ጭንቅላቴ ውስጥ የነበረ እይታ ነበረ ተሚያ ፖሊስትሪ ነበረ። ከዛ ተሚያ ፖሊስትሪ የሚለው እይታ ነበረ። ስመጣ ግን ያገኘውክ በቃ ሌላ ነው። ምክንያቱም የመጀመሪያ ቀን ልክ ስመጣ ደወልክልኝ ጠዋት ላይ። ብዙ ጊዜ ስፖንሰርሺፕ ሰው ሲያደርግ ስፖንሰር እንዳደረገ ሁላ እንትን ሊል ይችላል። ግን አንተ ነህ ደውለህ መኪናውን አምጣው እንጂ ቶሎ በላ አምጣው እንጂ ያልከኝ። ከዛ እሺ ተሚ ያልኩኝ እንደ ቆጣስ ይዞና ከዛ በቃ እሺ ያልኩኝ ይዤው መጣሁ አንተ ጋር ተሚ ጋር።
ከዛ የዛን ቀን ስመጣ አሪፍ ቀን ነበሩ ለመኪናውን ያስረከብኩ ቀን ግን ሼም እያያዘኝ ነበር የመጣሁት። ለመቅረት ነው ወይስ ምንድን ነው? ኖ አረ መኪናው ውስጡ ኢንቴሪየሩ ኦኬ በጣም ተጎድታ ነበር መኪናዋ። ካየው በቃ መኪና የኔ በኩል ያለው ወንበር ተበጫጭቋል፣ አዎ። ዳሽቦርድ ተሰንጥቀዋል ምናምን። ከዛ በቃ ይሄንማ አያድስልኝም። ስንት ዓመት አገለገለ ይህ መኪና? አዎ ስንት ዓመት ምህረት ነው መኪናው? 1990 ዘጠና ሞዴል ነው። 38 ዓመት አካባቢ ስንት ነው። ዓመት? 38 38 ዓመት አዎ። መኪና ላያረጅ ነው ላይቀዳደድ ነው። ከዛ በቃ አያድስልኝም ተም ያልኩኝ እኔ ደግሞ ዶር ሳይድ ጋር እንዲህ ቡትርፍ ብሏል እና አዎ፣ የተቦጨቀው ቦታ አዎ፣ በቃ ብዙ ችክችክ ብሏል። ከዛ አይ ይህንማ አያድስልኝም ተሜን ካገኘሁት አዋርቼውም ቢሆን እመለሳለሁ። መጣሁኝ። ስመጣ ደግሞ የሚገርም መኪና አደሰ ነበር የዛን ጊዜ። ምን መኪና ይሰራ ነው አይ የመጣው? ቲንክ አዲስ ላንድ ክሩዘር ነው መሰለኝ። ይሄ የሆነ ኦሬንጅ ከለር የተሰራ ሲልቨር መኪና ኦሬንጅ ታፕሲ ኦሬንጅ ቤት ላንድ ክሩዘር መኪና። አዎ፣ በጣም ነው የሚያምረው። ያ። ከዛ እሱን ፊልም ማድረግ አለብን አልከኝ። አየሃት የኔ መኪና ወደድካት? ፔንቱ ያምራል አልከኝ። ከዛ ችግር የለውም እንሰራዋለን አልከኝ። ኦ መኪና የመጣው ፕራዶ Yes. ወተን የቀረጽ ቀን ነው እንዴ? አዎ። አንተም አብረህ ከኛ ጋር ወተን ከዛ አብረን ወጣን። ከዛ ደግሞ የአንተን መኪና የመዳት እድል አገኘ። 25 Yes. ከሞይንኮ የተገዛ 00 መኪና 2025 ብላክ ነው ውስጡ New ኢንቴሪየሩ ማለት ነው። Yes. ግን ትንሽ የገዙት ደንበኞች በኢንቴሪየሩ ደስተኞች አልነበሩ። ኦኬ። So በጄኒውን ሌዘር Yes. እላዩ ላይ የነበረውን ኮምፕሊት ሪሙቭ አድርገን ነው የሰራ ነው Yes. እና ጀስ ዋው እሱ መኪና እን- እኔ ራሴ በጣም ነው የምወደው። የሚገርም እንዲህ አይነት ወጣ ያሉ ከለሮች ብዙ ደንበኞች አዎ። አይመርጡም በቀላሉ። አዎ። አሁን ደግሞ የመኪና ኢንተሪየር ከተለመዱት ከለሮች ውጪ የሆነ መጥቷል። Yes. በደንብ የከስተም ስራዎችን በደንብ ላየ ሰው Yes. የትኛውም ዓለም ላይ የሚሰሩ መኪኖች ኢንተሪየር አሁን አዎ። ከለመድ ነው ውጪ ነው። የወንድ ልጅ አለባበስ እኮ በከለር አሁን ከለመድ ከውጪ ነው። ድሮ የወንድ አዎ። ምላቸው አዎ። የሴት ምላቸው ከለሮች አሉ። እም፣ አሁን ልክ በዚህ ልክ እንደምንከተለው አለባበስ እም፣ የፋሽኑ ሁኔታ የት ድረስ ደርሷል? እስከምትለብሰው እስከምትነዳው መኪና ኢንተሪየር ድረስ ደርሷል። Yes. ያ እና እሱ መኪና ስታነሳው ነው በዚያ ገ አዎ። በጣም ነው የደነገጥኩት እሱ መኪና ሳይ። ምክንያቱም ነበር ያ አይኖ አዲስ መኪና ነው። ምክንያቱም ብዙ ጊዜ ሰው መኪናውን የሚያሳድሰው ሲያረጅበት ነው። ይሄኛው ግን አዲስ ነው። ከዛ አዲስ መኪና መጥቶ ታድሷል። ሳየው በቃ ክቡ ነው ያልኩት። ከዛ ደግሞ ያንተን ጸባይ ያየሁት። ምክንያቱም ልክ ና ልጆቼን ላስተዋውቅ ነው ያልከኝ። ሰራተኞቹን ሁላ አላልክም፣ ልጆቼን ላስተዋውቅ አልከኝ። ልጆች የምለዋል ከዛ ጓሮ ገባን። ስንገባ እኔ አይኑ በጣም ብዙ አለቆችን እና አለቆች ነው የሚሉት ግን ሄደ ሁሉንም አቀፍካቸው። ላይክ እያቀፍክ ነው ሰላም ያልካቸው። እንደዛ ነው ኬፍ ምለው አዎ። የሚገርምህ ከገባው አዎ የከሰውን ምናምን ምን ነው አትበላም እንዴ ና ምሳ እንብላ እያልኩ ነው ሰላም እና ፈላየ አዎ ከዛ ሻላየ ላይክ አይ ዋዝ ሾክድ። እንደዛ አልጠበቁ። ላይክ አይ ኖ ዲሰንት የሆነ ፐርሶናሊቲ እንዳለ። ይሄኛው ግን በቃ ዲስ ዋዝ ናይስ በጣም። ከዛ በቃ ደስ አለኝ። በቃ ዋዝ ሃፒ። በነገራችን ላይ ድንገት ደብሮ ዩኒፎርም ገብቼ የሚስ አድርጌያቸው ከወጣው ፊል ያደርጉታል። የሆነ የተለመደ ነገር ስለሆነ ገብተህ በደንብ ተለፋፍተን ነው የምንወጣው። በቃ ጀርባው የሰጠ ካለ ጀርባውን ይመታል፣ ቁጭ ያለ ካለ ብድግ ይላል። እየሰራ ያለው ሰው ኬፍ ኬፍ ተባብለን ያን ኢነርጂ ይፈልጉታል። እና ድንገት ገብቼ ያስቆጠው ዛሬ ምን ሆኖ ልትባል ትችላለህ ማለት ነው። ገባ አንዳንድ ፊል ሳታደርገው ወይ ቸኩለህ ምናምን ያጋጥማልና ግንኙነታችን በጣም ፍሬንድ፣ በጣም ቤተሰብ፣ በጣም ፋሚሊ። እኔ ስራ ላይ ያለኝ ምናልባት የማኔጅመንት እንትኖች ይለያያሉ። በጣም ሞር ፍሬንድሊ ነው እኛ ጋር ያለው ማኔጅመንት። ከአለቅነት ባሻገር ያለፈ ስራን ሰው ስላዘዝከው ብቻ አይሰራም፣ እውነትም ስለከፈልከው ብቻም አይሰራም። ሰው የራሱ የሚፈልገው ክብር አለ፣ የራሱ የሚፈልገው በስራው ላይ እንዲቆይ ሊያደርገው የሚችል ምቹ ሁኔታዎች አሉ። እነዛ መፍጠር ያስፈልጋል ብዬ አስባለሁ። አንዱ ደግሞ የአዛዥ ታዛዥ ስራ ደግሞ ስራን ያሳካው ብዙ አላሰብም። ባለቅንት በማዘዝ ይህን አድርግ አታርግ ወጣ በራሱ እንዲመራ እንዲያዝ፣ አልፎ አልፎ ደግሞ የሚያፈነግጥ ካለ ቆንጠጥ ያዝ እያደረግን እናርማለን። በተረፈ ግንኙነቱ ግን እንዳየኸው ነው። ከዛን ቀን እኔ ላይክ ሲሪየስ ሁላ እኔ ስላለው ምናምን ብዬ ነበረ። ግን በኋላ ላይ እኔ ስላለው እንዳልሆንኩ ሁላ ምክንያት አግኝቻለሁ፣ አውቄያለሁ። ከዛ ተፈታ ምናምን መኪና እዛው ልተዋት ነበረ እኔ መኪናዋን።
ከዛ መኪናዋን ካስፈለገችህ ያዛት አልከኝ። ያ የሚቀር ነገሮችም ስራ ካሉ ስራ ስትለኝ በቃ እሺ ቴንኪው ተምዬ አልኩኝ። አንድ ወንበር ያዝኩኝ ወጣሁኝ። እኔ ዳሽቦርድም ላይ ካሳየውክና እኔ ደግሞ ኤክስፔክትድ እንዳልኩ ወንበርና ምንጣፍ በቃ ሌላ ምንም አይሰራልኝም ብዬ ነው። ዳሽቦርዱን ፈታ አምጣ አልከኝ። ላይክ እዚሁ ይፍቱት ነበር መጀመሪያ እነሱ ሊፈቱት ነበር፣ ግን ትንሽ ስለቸኮልኩ እኔ እፈተዋለሁ አልኩ እና ብዬም አሉ እኔም መሳተፍ እፈልጋለሁ ስለ ደስ ይለኛል አንተም ኑርበት አልከኝ። ከዛ ሄድኩኝ። በህይወቴ ደግሞ በጣም መፈራው ነገር ነበር ዳሽቦርድ መፍታት። ምክንያቱም መኪና ላይ በቃ ትልቁ ነገር የሚመስለኝ ዳሽቦርድ ነበር እና ከዛ በቃ እሺ አልኩኝ ሄድኩኝ። ከዛ ከምልህ በላይ ኢንጆይ ያደረግኩት ፕሮሰስ ቢኖር የታፒሴሪው ስራ ላይ ሙሉ ለሙሉ የአፕሆልስተሪ ውስጥ ያለው ስራ ወዝ ፐርፌክት። በቃ ኢንጆይ ነው ያደረግኩት። ምክንያቱም አንተ ጋር የዛኔ ተነጋገርን ምን አይነት ወንበር ነው የምፈልገው አልከኝ። የአንተን መኪና ኤክስፔሪንስ አድርጊያታለሁ የዛን ቀን። በቃ እንዳንተ የሆነ ሌታ ያልኩኝ ሌላ ምንም ሰጀሽን መስጠት አልፈለኩም። ልክ አንተ ላይ ያለውን እሱ ቢሰራልኝ ደስ ይለኛል። ለፕሮሞሽን ስርዓት መኪናለች በጣም ነው የምታምረው እና በጣም ነበር የወደድኳት የዛን ቀን። ከዛ በቃ የምታድስ ተጀመረ ምናምን ውስጡ ጀስት እና የዛን ሰዓት ምን አጋጠመኝ የዛኔ ልክ እየገባ ሁሉንም ያቀፍካቸውን የአንተ ባህሪ ልጆች ላይ እንዳለ ያየሁት የዛን ሰሞን እኔ ስራ አለኝ ቢሮ ስራ ቅድም እንዳልኩት እንትን ሳይሆን ያኛውን ስራ ለቅቅ ያለው የፀሐይ መማርን እሱን ቆይቷል ከለቀኩኝ። ሌላ ቦታ ቢሮ ውስጥ ተቀጥሬ ይሰራለሁ እና ስልካቸውን ተቀያየርን እዛ ያሉ ልጆች እነ ዮኒ እነ ቴዲ ሁሉም ጋር ያሉት ግን በቃ ተዋወቅን እዛው። የዛኑ ቀን ሲፈቱ ነው የተዋወቅ ነው። እነሱም መጥተው አቤል አይደለ ሮድ አፍሪካ ላይ ያለው ልጅ ሮድ አፍሪካ መጣቻ መኪናዋ ደስ ይላል ምናምን እንሰራታለን አሉኝ። ከዛ ስልክ ተቀያየርን። በቃ ዳሽቦርዱን ለእነሱ ውስጣቸው አልከኝ። ከዛ በቃ እሺ ያሉን መደዋወል ጀመርኩኝ ከእነሱ ጋር እና ከምልህ በላይ ዲሰንት ናቸው ልጆች። ላይክ እኔ በደንብ ከምልህ በላይ ነው ያየሁት። ተማሪ ነው አዎ ከኮሌጅ የወጡ እኛ ያስተማርናቸው ስለሆኑ አዎ ከሙያ ክህሎት ባሻገር ኤቲክስም በዛው ልክ ነው እየተገነባ የሚወጣው። ሰው የተሚያ ፖሊስትሪ ውጤቶች ናቸው። በዚህ አጋጣሚ በጣም የምርት ያንተን ጸባይ ነው ያየሁባቸው። እኔ ከስራ የምወጣው ከ11 በኋላ ነው። ከስራ ቦታ ደግሞ ቡልቡላ እስክደርስ የሆነ ያክል ሰዓት ይፈጃል፣ መንገድ ይዘጋጋል ምናምን። ዩዥዋሊ የምደርሰው 1 ሰዓት 2 ሰዓት ላይ እና ልክ ስደውላቸው ዛሬ ይመሽብኛል መንገድ፣ ችግር የለውም ከፈታኸው አንተ ብቻ ይዘህ ሆና ምንም አታስብ ችግር የለም እንጠብቀሃለን ይላሉ። ከዛ በቃ ይጠብቃሉ። ከዛ መጥተው ደግሞ መጥቼ ደግሞ በቃ ተንከባክበው አብረን አውርተን ምናምን ነገር እንትን ከዛ ተጫወትን ከቴዲም ጋር ምናምን መጫወት ጀመርን። ከዛ ስንጫወት ስለአንተ ሲነግረኝ ያሳለፋችሁትን ታሪክ ሲነግረኝ ያደረክለትን በቃ እንዳባት ነው የሚያዩ ማለት ነው ሁሉም ማለት ነው። ከዮኒም ጋር ስናወራ ምናምን እንዳባት ስትክ እንዳባት ለእኔ የኢንቴሪየር ስራ ውስጥ አልነበርኩም። የአንተን ሂስትሪ የአንተን ታሪክ እየሰማን ከእነሱ ጋር ስናወራ በቃ ላይክ በስትክክል ነው ትሪት ያደረካቸው እና የአንተን ትክክለኛ ገጸ ባህሪ እነሱ ላይ አሳርፈሃል። ዲሰንሲያቸውን ስታዋራቸው ሁላ ላይክ በአካልም ስታዋራቸው ዲሰንት ሊሆን የሚያዋሩ። ሌላ ሾፕ ላይ እኔ በጣም ቅር የሚለኝ ነገር ቢኖር ኦነር የድርጅቱ ኦነር በጣም ዲሰንት ነው፣ ጎበዝ ይሆናል። አንዳንዴ ግን ላይክ ውስጥ ኢምፕሎዮቹ ጋር ስትሄድ ያን ዲሰንሲ አታገኘው አንተ። እዛ ግን ጭራሽ በቃ ላይ ኤቭሪዋን ከነ አይ ቲንክ ስሙ ራስተው በሚለው ነው ያስኩት። እሱም እኛ ሰፈር ነበርና ልክ ዳሽቦርድ ምናምን ካወረድን በኋላ መኪና ውስጥ ሆነን አብረን ነው የምንመለሰው። ስንመለስ በቃ ሲያወሩልኝ ማለት ነው በቃ ደስ ይላል። ሌላ ማለት ሲጫወቱ ምናምን ደስ ይላል። ከዛ እንደዛ እያለን ውስጡ ታደሰ። አይ ኢንጆይድ ኢት በጣም ኢንቨስት ያደርጋለሁ። ኦኬ እሺ ያልኩ። ከዛ ልክ በሩን ሳየው ማለት ነው የመጀመሪያ ሪያክሽን በስመ አብ አይ ዋዝ ሾክድ ማለት ነው። በጣም ነው የደነገጥኩት። እንዴ ይሄ እኔ በር አይደለም አልኩኝ። እሱም ለማዘር የመጀመሪያው ስክሪንሾት ለማዘር ላኩልኝ። እሷም ደነገጠች። አጎቴም ምናምን አዩት ሁሉ። አዎ በደንብ ነው መስራት የነበረበት። አንተም ደፍተበት አለኝ መኪና መሳተፍ ካለበት ደግሞ የምርም ነው ለመሳተፍ የገባ ነው። በከፊል ምናምን የሚባል ነገር በደንብ ሙልጭ አድርገን ነው እኛ የሚሰራ ነው። በቃ
በጣም ማመን ከምችለው በላይ በጣም በሚያምር መልኩ ነበር እየተሰራ የነበረው። ከዛ እኔም በቃ የራሴን በዚህ በኩል እንትን ማለት መግፋት ጀመርኩኝ። ከዛ የመጨረሻውን ልክ ወንበሩን ሳየው ጭራሽ ሌላ ታሪክ ነው የሆነብኝ። ፋይናል ወንበሩን በቃ ሌላ ወንበር ነው የሚመስለው። ለሰውም ሳሳይ የኔ መኪና ላይክ ይሄ እንዴት የሃችባክ መኪና እንዴት የቶዮታ መኪና ወንበር ነው ሁሉም ሰው የሚለው። የመጀመሪያ ሪያክሽኔ ለስራው በስመ አብ ወወልድ ወመንፈስ ቅዱስ፣ ምክንያቱም ዳማች ነው በጣም የሚያምረው እና ላይክ ልጆቹም እዛ የነበሩትም ኢንጆይ እንዳረገው አደረጉኝ። ላይክ አብረውኝ እስከ 2 ሰዓት እስከ 3 ሰዓት ቁጭ ብለው ኮርኒሱን መፍታት ፈራውኝ እና ላይክ ማታ 2 ሰዓት ላይ ሄጄ ዮኒ ጋር ደውዬለት ኮርኒሱን ግን መፍታት ፈራውኝ አልኩት። ችግር የለውም ይዘህ ሆነ አለኝ። ይዤው ሄድኩኝ። በቃ እችን ብሎን አብረን እንፈታለን አለ። 2 ሰዓት ላይ ኢማጅን ጠብቆኝ ይዘው ቁጭ ብለው የስ ከዛ አብረን ፈታን። ከዛ የነበሩ አንዱ ለልጆች አብረን እንመለሳለን ስላንተ ታሪኮች ያወሩልኛል። ተሚኮ ማለት እንዲያርጎልኝ ሁሉም ሰው ውለታ ነው የሚያወራው። ውለታ እንግዲህ እግዚአብሔር ነው የሚከፍለው። ስራችን ነው። በተረፈ ግን ጥሩ ግንኙነት ያስፈልጋል ስራችን ላይ። ከአሰሪና ሰራተኛ ያለፈ ሪሌሽንሺፕ ስራውን በጣም ያሳካዋል ብዬ አስባለሁ። ስራውን ውጤታማ እንዲሆን በአሰሪና በሰራተኛ መካከል ያሉ መስመሮች ብቻ ይዞ መሄድ ውጤታማ ያደርጋል። በጣም ፍሬንድ ሆነው እየተናበቡ መሄድ ይቻላል። ስትቀርበው ብዙ ነገር ትወያያል። የሙያ አቅሙም ከፍ እያለ የሚሄደው አንዳንድ ስህተቶችንም ሰው ለማረም ስትፈልግ ስህተቱን በማጉላት ላይ አይደለም። ይሄ ለምን ሆነ እንዴት ሆነ እስኪ እንዲህ ብናደርገው የሚል አማራጭ ሀሳቦች ከማምጣት የተራረመ እንሄዳለን እና ጥሩ ፋሚሊ ነው ፖሊስ የተገነባው። በእውነትም አይተኸዋል። ይሄን ለማድረግም ግን በዋናነት ያገዘን ደግሞ ትምህርት ተቋማችን ኮሌጁ የሰው ኃይል እያመረትን ነው። ፖሊስትሪን ከፍ እናደርጋለን ብለን አስብን። ብራንቾቻችን እናሰፋለን ብለን አስብን። በምን እናስፋው? በየትኛው የሰው ኃይል እናስፋው? ሰው ከየት ይምጣ? ቢዝነሱን እናሳድጋልናል። በየትኛው የሰው ኃይል ነው ቢዝነሱ የሚያድገው? ሁሉም ሰው በየአቅጣጫው በልምድ ነው የመጣ ነው። ገባ የመጣበት መንገድ ግን በተቋሙ ውስጥ ገብቶ ሚኒመም የ3 ወርና የ6 ወር እስከ 1 ዓመት ድረስ ኮርስ እየወሰደ ፍላጎቱ እያደረበት በሂደት ደግሞ የተለያዩ አቅሞቹን እያሳደገ የሚመጣ ጥሩ የፖሊስትሪ ባለሙያ መፈጠር አለበት። ሰው አሁን እኛ ቤት ውስጥ ያለው ኢነርጂ ከተወሰነ ማርኬቱ ላይ ካለው ልዩነት የምታይበት ከሆነ የትምህርት ተቋሙ ውጤት ነው በዋናነት። ተቋማችንን ስናቋቁሙ ትምህርት ተቋሙ ሲከፈት የመጀመሪያው ነገር የተሚያ ፖሊስትሪን የሰው ኃይል ፍላጎት ለማሟላት ነው። አየህ የሆነ አሳድጋለሁ ብለህ የሰው ኃይል የለም ከየት ታመጣለህ? የሰው ኃይል ያስፈልገን ነበር። የእኛን የሰው ኃይል አሟላን። ኢን ዘ ኔክስት ለማርኬቱም እያቀረብን ያለ ነው። በርካቶች ሙያውን የተማሩ እየወጡ ወደ ራሳቸው አቅጣጫ የሚሄዱበት ምድል የተፈጠረ ነው ያለው። ስለዚህ አሁን ታፕሲሪ የምታየው ነገር አለ አይደል? ይሄ እኮ የሆነ አብዮት አልተነሳበት ታፕሲሪ ከተማው ላይ የመጀመሪያዎቹ ባንሆንም እዚህ ስራ ውስጥ ግን ይሄንን ያህል ነገሩ እንዲሰፋ ሙያው እንዲያድግ ለማድረግ ግን ያው ኮሌጃችን የሰው ኃይላችንን በመገንባት ያው ትልቅ አስተዋጽኦ አለውና እንግዲህ የኮሌጃችን አመራሮች በዚህ አጋጣሚ ያው እኔም እያመሰገንኳቸው። የዛኔም ልክ የመጀመሪያ የተገናኘን ጊዜ እሱን ያልከኝ በጣም በቃ ይህን ስራ ማስፋት ፈልጋለሁ፣ ወጣቱን ትውልድ መቀየር ፈልጋለሁ፣ ይህንን ነገር መስራት አለብን። እያስተማርንም ነው። አላደገም አቤል። ለዛ ሙያው ያን ያህል ገፍቶ ያደገ ሙያ አይደለም። ስለዚህ በተቻለ መጠን አሁን መኪና ላይ እሱ የተወሰኑ ትራኮች ላይ እና አውቶሞቲቭ ላይ የተሰራ ያለ። ከዛ ውጭ እኮ ብዙ ነገሮች ውስጥ ነው የፖሊስትሪ ሙያ የሚካተተው። እዚህ አንደርስታንዲንግ እንዲያድግ እንፈልጋለን። እያስተማርን ነው። ሰው እየመጣችሁ በዚህ አጋጣሚ ወደ ተሚያ ፖሊስትሪ የፖሊስትሪ ሙያ ማሰልጠኛ ተቋም እየመጣችሁ ይህን ሙያም እንድትማሩ የሚል መልእክት ነው እንግዲህ የምናስተላልፈው። ብራቮ አቤላ። በጣም አስቸጋሪ የነበረው ነገር ምንድን ነው? እስኪ በዚህ መኪና ስራ ውስጥ በጣም አስቸጋሪ ነበር ብለህ የምታካፍለን ነገር። ያው ያለመዋሸት ፋይናንስ ነው። እውነቱን ለመናገር ህልም ስታለም ብዙ ጊዜ ትልቅ ህልሞችን ታለማለህ እና ይህንን እንሰራለሁኝ ይላለሁኝ። ከዛ በጀቱ ትንሽ ይከብዳል። ከዛ ግን ተመስገን እግዚአብሔር ይመስገን ሰዎች ካጠገብ ያርጎልኛል። እናንተን ተሚያ ፖሊስትሪ አንተን፣ ከዛ ደግሞ ራሱ አብዬን
ምክንያቱም አሁን ለምሳሌ የፋይበር ግላስ ስራ ውስጥ ስገባ በጣም ፈርቼ ነበር። ምክንያቱም ፋይበር ግላስ ሞክሬው የማላውቀው ነገር ነበር እና ትልቅ ነገር ሞከርኩት የምለው መኪና ውስጥ ከባዱ ነገር ለእኔ በእኔ ፐርሰናል አቅም ፋይበር ግላሱ ስራ ነበረ። ፓራውልቱን ሞዲፋይ ማድረግ እፈልግ ነበረ። በእኔ ሀሳብ ቆርጬ እቀጥላለሁኝ፣ አለቀ ነበር። ግን አንዴ መቁረጥ ከጀመርኩ በኋላ በቃ ይሄ ነገር አይመጣም ተመልሶ ነበር ያልኩት። ግን በቃ ለእኔ ትልቁ ከባድ ነገር የነበረው ፋይናንስ፣ ከዛ ፋይበር ግላስ ስራው ነበር። በኋላ ላይ ግን እያየሁት ስመጣ ቀስ በቀስ እየቀለለ መጣ። ስለዚህ ከዚህ በኋላ ሌላ መኪና ብትሰራ የሚገርም ልምድ ተገንብቷል ማለት ነው። የስ አሁን እንደውም የኔ ሀሳብ በጀት ያለው ሰው ግን አይዲያው ይሄኛው ይሰራልኝ ግን ይሄ ነው ይህን ያክል በጀት አስቀምጫለሁ የሚል ሰው ከመጣ አይኖ አይክን ሜክት ማድረግ እንደምችል አውቃለሁ። የትም መሰራት እንዳለበት ሰጀስት ማድረግ እችላለሁ። ተመስገን ነው አትሊስት ያ ነገር አጥሟል። የኤክስቴሪየር ስራዎች ላይ ነገሮች ላይ መስራትና አፕግሬድ የማድረግ ፍላጎት ያላቸው ሰዎች እስከ ማማከርም የማገዝ ፍላጎት አለ። ብራቮ ካለልን እንግዲህ ወደፊት እሱ ላይ እንበረታለን። ወደ አፍሪካ በጣም ብዙ ርቀት የሚሄድ ድርጅት እንደሚሆን እኔም ተስፋ አደርጋለሁ። አሜን አሜን። ቴንኪ ተሜ። እኛ የተሚያ ፖሊስትሪ ስራ ያንተ መኪና ላይ ተሰርቶ ፋይናሊ ሲወጣ በቅርብ የነበረው የቶኪዮ ካር ፌስት ድረስ ሰዎች እንዴት ፊል እያደረጉት ነው? እኛ አሁን እዚህ ውስጥ ያለውን ልምድ ነው የምንፈልገው። ምን አስተያየቶች አሉ? ምን እንማር ከዚህ ሁኔታ ውስጥ? ልክ በእኛ በሁለታችን በነበረን ጊዜ ውስጥ መማር የምንችለው ነገር አንደኛ ነገሮችን በመተጋገዝ የፈለግነው ቦታ ላይ ማድረስ እንችላለን። ትልቁ ነገር እሱ ነው። ከዛ ግን አንድ ትልቅ ያስተዋልኩን ነገር ስፖንሰርሺፕ ነውና ነውና ተብሎ ይሄ ቶሎ ቶሎ ተሰርቶ ይወጣ አይደለም። ኤግዛክትሊ የሚያስፈልገውን ነገር ኢንቨስት አድርጎ መስራትን አስተምረኛል። መኪናውን ከምል በላይ ትልቅ ሌቭል እንዲኖረው ያደረካት አንተ እና አንተ ጋር ያሉ ልጆች ናቸው። ከሩቅ ነው የምትለየው። ከውስጡ ልክ እንደዚህ ገና ከሩቅ ውስጡ ይታያል። ወንበሯ በስትክክል ይታያል። ውስጡ በጣም ነው የሚያምረው እና ኢቨን ኮርኒሱ ትዝ የሚል ከሆነ ተሰርቶ ተገጥሞ አይ ይሄማ መሆን የለበት ቀየር ነው ብላችሁ ሌላ ነው የተገጠው። ዳማች ዴዲኬትድ ነው። አንድ ፒው ሌዘር ነውና ላምን የተደረገው ስናየው የመጀመሪያ የነበረው ፈር ማቴሪያል ማለት ነው። ጸጉር ያለው ፈር ማቴሪያል ነው ከውስጥ የነበረው እና እሱን ሪሙቭ አድርገን እኛ ከኢንቴሪየር ጋር ለማስኬድ ነው የመጣው። መጨረሻ ላይ ግን ስንገጥመው እኔ በግሌ ፍጹም ደስተኛ መሆን አልቻልኩም። ሰው በፍጹም አልኩኝ ይሄ መኪና አይገጠምም ብለን ቀየር ነው። እኛ ቤት በነገራችን ላይ ይሄ ያለን የሆነ ስራ አንዳንዴ የመጀመሪያ አስበህበት ከክሊያንቱ ጋር ተወያይተህ ትጀምረዋል አይደል? ግን የመጀመሪያው መርካት ያለብኝ እኔ ነኝ እዛ ቤት ውስጥ። የምሬ ነው። ያለ ሳቲስፋክሽን የሚወጣ ነገር የለም። አንዳንዴ የሰው ኃይላችን ግራ ይገባዋል። ተሰራ ስራው ልናስረክብ እንትን ብሏል እኮ ፋይናሊ በፍጹም ይሄ መኪና አንዳንዴ አይመጣልህም። አውትፑቱ እንደፈለግከው አልመጣም። አንዳንዴ የከለር ስተትም እኮ እንፈጽማለን። የዲዛይን ይፈጸማል። ይህ መኪና በዚህ መልኩ አያልፍም። ስለዚህ ብለን በድጋሚ ያንን ነገር እንዲነሳና ሌላ ማቴሪያል ተጠቅመን ሰራ ነው በድጋሚ ማለት ነው። እንዴት አየው? ግን በጣም እንደነገርኩት ያኛውን ወድጄዋለሁ፣ ያምራል ብያለሁ፣ ቁጭ ያለሁ። ከዛ ይሄኛው ደግሞ ሲከተም የባሰ ያምራል። ይሄኛው ያለ ነው እናደርገዋለን። እናንተ ጋር ኖርማል ሆነ እንጂ አምሹር ሌላ ቦታ ላይ ኖርማል አይደለም። ይሄ ነገር ብዙ ጊዜ አልተለመደም። መሆን ግን ያለበት ነገር ነው። ከጠላ አስቀይራል፣ የሚገርም ስቲል አስቀይራል። በጣም ተምረኝ ነው የምነግርህ። አልቆ ተገጥሞ ነው የምነግርህ። ተገጥሞ አንዳንዴ የሆነ ነገር አዴ ከዛ በተሻለ መስራት የምንችልበት ነገር ነበር። አየህ አንዳንድ ስራ ሰርቼው ጨርሼው ደንበኛው ጋር ደውዬ ሶሪ ስራው አልቀዋል፣ ሰርተነዋል፣ ግን ሰምቲንግ በቃ አረካንበትም፣ በቃ እንደፈለግ አድርገው ይልሃል፣ ይተውልሃል። ድጋሚ ሪሙቭ አድርገን ልንሰራ እንችላለን። ይሄ ሙያ ውስጥ ያለንን መረዳት፣ ሙያ ውስጥ ያለንን ፍቅር ነው የሚያሳየው። አንተ ወደው ስትሰራ ለምን ስለ ገንዘብ ብቻ አይሰራማ። የኛ የኢንቴሪየሩን ስራ የአውቶሞቲቭ ኢንቴሪየር ስራዎችን ለማሳደግ ነው እየሰራን ያለ ነው። ያንን ማድረግ የምንችለው ደግሞ በስስት መሆን የለበትም። መባከን የሚገባው ነገር ባክኖ ነው የሚሰራው።
መቀየር እየተገባው ሳይቀየር ለምን ያልፋልና አንተም ኮርኒ ሲቅል አንተ ገረመህ እንጂ እኛ ቤት ውስጥ ያለ ነው። የሚገርም ያ። ነገር ነው ተሚ። ያ። ከዛ ልክ ሳየው ላይክ ፕሮግረሱን አንድ በአንድ አብረን እያየን አልነበረ። አዎ። ልክ ሳየው በጣም ነበር የጨነቀኝ፣ ምክንያቱም ምንም እያረኩልህ አይደለም። ላይክ ማስታወቂያዎችን እሰራለሁ፣ የማስታወቂያ ቪዲዮ እሰራለሁ። የኔ ፓርት እሱ ነው። ማስተዋወቅ አለብኝ፣ ተሚ አፖልስትሪ ማስተዋወቅ አለብኝ። እየሰራልኝ ነው፣ እያደረክልኝ ስለሆነ በቃ ማስታወቂያዎችን ለመስራት ቀርጻለሁ። ቪዲዮ አይዋጥልኝም፣ ዲሌት አረገዋለሁ። ቀርጻለሁ ቪዲዮ አይዋጥ፣ ዲሌት አረገዋለሁ። እንደዛ እያልኩ አይ ቲንክ 5 6 7 ቪዲዮ የሚሆን በስትክክል እየቀረስኩ ሙሉ ኤዲት አድርጌው ዲሌት አረገዋለሁ። ከዛ ያው በቃ መጨረሻ ላይ የሆነች ቪዲዮ ሰራሁኝ። ከዛ ግን ስቲል ያን ቪዲዮ የመስራት ፍላጎት አለኝ። ግን የምር ትልቅ ስቱዲዮ ተከራይቼ ሁላ ብሰራ ደስ ይለኛል። ምክንያቱም በደንብ በቃ አሪፍ ቪዲዮ የመስራት ፍላጎት ስላለኝ ልጆቹን የሚያየውት የተሰራልኝ ስራ ከምለው በላይ ትልቅ ነውና ተሚ እንጃ በምስጋና ሊያልፍ አይችልም። የምር ነው። አመሰግናለሁ። ይሄ ቃል አጣሁኝ የሚባለው ነገር እውነት ሆኖብኝ አያውቅም፣ ግን ቃል አጣሁኝ። እንዴት አመሰግናለሁ ልበል? ከዛ ይህን ጭንቀት አይታ ነው እንደውም ማዘር የሆነ ነገር እንስራለን፣ ጊፍት እንስጥ የሆነ ነገር ከጓደኛዬ ጋር ቁጭ ብለን ስናወራው እንደዚህ የሆነ ጊፍት ለምን ሰርተን አንሰጠውም? እሺ ስቲል በቃ ያ ነው በቃ ሊዋጥልኝ የቻለው ትንሽ ነገር ቢኖር ያ ነው ሊዋጥል። እንደው አትሊስት በዚህኛው ደስ ካለው ተሚ በዚህ ላስደስተው፣ ያንን እንደምንም ብለን እሱንም ከማዘር ጋር ይሰራ ነው። በነገራችን ላይ ቤት ውስጥ ቁጭ ብለን እኔ ኤምዲኤፉን ከሆነ ቦታ ብዬ አመጣሁኝ፣ ስቲከሩንም ከሆነ ቦታ ብዬ አሰራሁኝ። ከዛ ከማዘር ጋር ቁጭ ብለን አንድ በአንድ ስቲከሯን እንዲህ እያለጠፍን ሰራና ቃና ማዘርም በቃ የሆነ ያክል ቲሸርት ደግሞ እኔ ሳፖርት ላርግ ቲሸርትም ውሰድላቸዋለች። አፍሪካ ቲሸርት አቤላ ለብሶታል እና ለሰው ኃይላችን ይዛችሁ መጣችሁ፣ ብራቮ። ከዛ በቃ ግን ለሰራልኝ ስራ እንዴት እንደማመሰግን አላውቅም። ስቲል ነው አሁን ድረስ ነው እና በጣም ነው የማመሰግነው ተሚ። ወንበሩ ተቀብለናል አቤላ፣ ቴንኪው በጣም እና ኤቭሪቲንግ መተባበር ግን አለብን። ሆነ ምንም አዲስ ነገር አልሰራንም። በነገራችን ላይ ትብብር ስለሚያስፈልግ አንተ የሆነ ነገር ሲጎል እኛ ያውን ነገር እንሞላበታለን። ዋናው የሚፈልገው ይሄ ሙያ እንዲያድግ እስከፈለግን ድረስ እድገቱን ሊያመጡ የሚችሉ መፈጠር አለባቸው። አንተ መኪና ተሰርቶ በመታየቱ አፖልስትሪ ያለበትን ሌቭል በሀገራችን ለማሳየት ሞክረናል። አቤል መኪና አሁንም ስቲል ተሰርቷል ብለን ደግሞ አናምንም። ገና ብዙ ከዚህ በላይ ያልተሰራው ይበልጣል። ብዙ ያልተሰሩ ስራዎች ይበልጣሉ። ኢንተሪየር ላይ ያለን ግንዛቤ፣ አረዳድም ባለሙያ ያለውም ግንዛቤ በጣም በጣም መስተካከል አለበት። ያገኘነውን ጨርቅ ያገኘነውን ቆዳ እያነሳ እንሰፋ ባለሙያዎች ነው ያለ ነው። ከስቲቺንግ ከክር ጭምር ከመርፌ ጭምር የተለያዩ ታይፖች አሉ። እውቀቱ ግንዛቤ ብዙ አይደለም እና ሙያው ሊያድግ የሚችልባቸው ነገሮች መፍጠር አለብን። እስቲ ሙከራ ውስጥ ነው ተሚ አፖልስትሪ ያሉ በገበያ ውስጥ ፕራዮሪቲ አግኝተናል። በተረፈ ግን ከዚህ በኋላ የምንሰራው ነገር እንደሚበልጥም አውቃለሁ እና የአቤል አይነት ሌሎች አሁን በቅርቡ የካፕቴን ካርጋይ መኪና እኛ ጋር ይሰራል። በዚህ አጋጣሚ እንደ አቤላ ካፕቴን ካርጋይ እንደምታየው ነው። የሚገርም ኢነርጂ ያለው ልጅ ነው። መቶ እኔ ጋር ሲያወራኝ 20 ዓመቴ ነው አለኝ። ገና ልጅ ነው ደግሞ 20 ዓመቴ ነው አለኝ። የ20 ዓመት ልጅ አይመስልም። አሁን እኛ እንፈልጋለን በቃ ዘርፉ እንዲያድግ አስተዋጽኦ ማድረግ አለብን። የምንጠቀመው ከእድገቱ ነው የምንጠቀመው። እንዲህ አይነት ሰዎች ይሄ የ20 ዓመት ልጅ ነው የተወሰነ ኢኮኖሚካሊ ታግሎ መኪና ገዝቷል። ገባ ይሄን ኢንተርኔት ደግሞ እንደሚፈልገው እንዲሆን ለማድረግ ብናግዘው ብንግፈው ዘሴም ታይም ካር ኮሚኒቲ ውስጥ ያለው ነገር እያደገ ነው የሚሄደው። ሰው የምናደርገው አስተዋጽኦ ወደፊት እንዲፈጠር ከምንፈልገው የአፖልስትሪ እድገት ጋር ያለውን አረዳድ እንዲስተካከል። አንድ መኪና የሆነ ገራጅ ላይ 2 ወር 3 ወር ቆሞ ሊሰራ ይችላል። እኛ ጋር ሲመጣ ግን ጠዋት ተመርቶ ይሄ ከሰዓት መርካቶ አይነት ሀሳብ ነው ያለው። ክሊያንቱ ራሱ ሲመጣ ማለት ነው ጠዋት መሰቶ እንደዚህ እንዴት በጥልፊያ የሚሰራ ስራ አይደለም። ሰው ሱፉን እንኳን ሄዶ ሲያሰፋ ጊዜ ይሰጥል እንዴ? ባለሙያውም ጊዜ አይጠይቅም። በጊዜ ጠይቆ አይሰራም። ስለ ኳሊቲ ኮንሰርን የለውም። ገባ ትኩረት የለውም። ስለ ዕለት ነገር ብቻ ነው የሚሰራው። ሙያው ከዚህ ያለፈ ነው። ገባ የኛ ተቋም አሁን የሚያመርተው የሰው ኃይል አምርተን የሰው ኃይላችን
ምንድን ነው የምንፈልገው? እንደገና ለዓለም ገበያ ማቅረብ እንፈልጋለን። ይህን ሙያ ተምሮ ፕሮፌሽናል የሆኑ በተለያየ ዓለም ውስጥ ገብተው መስራት የሚገባቸው ሰዎች እንዲፈጠሩ እንፈልጋለን። ትግላችን ከሆነ ካስቀመጥነው ህልም ጋር ህመማችን ያንን ነገር ከማሳካት ጋር ሰው ግን እዚህ ከሚፈጠረውን ነገር ከመደገፍ ነው የሚጀምረው። እና በቅርቡ በዚህ አጋጣሚ ካፒቴን ካርጋይ ወደ ተሚያ ፖሊስትሪ ይመጣና BM1 ኢንተሪየሯን የሚገርም አድርገን እንሰራለን የሚል ውይይት አለን። ሰው ቀጣይ ካቤላ ቀጥሎ እንግዲህ ካፒቴን ካርጋይ ነው በዚህ አጋጣሚ ኔክስት ታይም የዩቲዩብ እንግዳችን ሆኖ እንዲሁ ቀርበን ደግሞ ሂደቱ ላይ በደንብ እንወያያለን። የሚገርም ፖቴንሻል ያለው ልጅ ነው። የሚገርም ኢነርጂ ያለው ልጅ ነው። አፍሪካ ውስጥ አሁን የካፕቴን ካርጋይ መኪና የእኛ አይ ቲንክ መኪና ወዳድ ከሚባል ሰው የሚወደው ግዴታ መውደድ ያለብን መኪና ነው ያ መኪና። እና አፍሪካ ውስጥ አይ ቲንክ ኢስት አፍሪካ ሊሆን ይችላል ወይ አፍሪካ ውስጥ የመጀመሪያው ቢልድ ነው የሚሆነው እሱ ቢልድ ውጭ ሀገር የምናየው ቢልድ ነው። እና ልጅ እያለን ኒድ ፎር ስፒድ የሚባል ጌም አለ። ያ ጌም ላይ ምንድን ነው ፕሮታጎኒስት በእንግሊዝኛ በአማርኛ አክተር ዋናው አክተር የሚባል መኪና ነው። ያን መኪና ነው ካፕቴን ካርጋይ እየገዛው እና ሂስትሪ ነው እየሰራ ያለው በዚህ እድሜው ማለት ነው። እና ኢነርጂ ምናምን ኢትስ ኦን ፖይንት እና ያ መኪና ሲያልቅ ደግሞ በቃ ህልም ነው የሚሳካው። ሰቅሏታል ቢሮ ላይ ቪዲዮ ሲሰራ ካያ ከኋላ ያለች መኪና የእሱ ድሪም ካር ነች። እና አሳካው። እንዴት እንዳሳካው ይህ መኪና የመግዛት ሀሳብ መቼ እንደጀመር እንዴት እቺ መኪና እንደገዛት ፋይናሊ አሁን ራሱ እስከ ቅርብ ጊዜ ድረስ አንድ ነገሯ ቴክኒካሊ እያስቸገረችው በየምንገድ ቆመችው ቪዲዮ ይሰራባት። አሁን የሞተር ፓርቷን ለማስተካከል ፕላን እንዳለው ነግሮኛል። ፕላስ ኤክስቴሪየር ላይ የሚያው የቀለም ስራዎቹ እንደሚጀመሩ የቦዲ ስራዎቹ እንደሚጀምሩ አውርተናል። አንዱ አሳሳቢው ኢንተሪየር ነው እዚህ ሀገር እውነት ለመናገር። እንደዚህ አይነት ፓርቶች ላይ እኛም ገብተን ሰርተን ሙያውን በማሳደግ ውስጥ ይሄ ኮሚኒቲ በደንብ እንዲገነባ ከሂደቱ የሚፈጠረው ጀኔሬሽን እንዴ በጣም ብዙ የስራ እድል መፈጠር አለበት እዚህ ሀገር ውስጥ። ከቻይና መተን ልብስ እያለበስ ፕሮዳክቶች እየመጡ ያለቀለት ፕሮዳክት እኮ እየመጣ የሚቸረችሩ ቢያንስ ይህን እንኳን ሰፍተን አልብሰን እንኳን መኖር አንችልም። ሪስቶር ማድረግ አንችልም። እንዴት ሁሉ ነገር ከከረንሲ ጋር በተያያዘ መሆን የለበት። የሀገር ውስጥ እውቀቶች ማደግ አለባቸው። እውቀቱ በደንብ መገንባት አለበት። አፖልስትሪ ኢትዮጵያ ውስጥ ከተጀመረ እኮ ኦልሞስት እንግዲህ ጣሊያን ሀገራችንን ለመውረር ከሞከረባቸው አጋጣሚዎች ጋር ተያይዞ ነው ይሄ ሙያ እዚህ ሀገር የገቡ። እድገቱ ግን እዛው ነው ቀንጭሮ የቀረበ። ከዚህ ከቀነጨረበት የማውጣት ሙከራና ጥረቶች ናቸው እንደ አቤል አይነቱ መኪና ለመገንባት የሚነሱ ልጆችን ማገዝ የሚያስችለው። ኔክስት ታይም የተሻለ ጊዜ ትመጣለህ። በጣም የሚገርም ነገር አቤል ጋር እንጠብቃለን። ሴም ካፕቴን ጋር ሌሎችም እየተፈጠሩ ያሉ ቀላል የማይባል ጀኔሬሽን እያፈራን ያለ ሰው የምንሰራው ከህልማችን ጋር በተያያዘ ነው። እቺን ለመጀመር አረ ህልምህንም አጫውተኛል ተሚ። እዛኔም ልክ አንድ በጣም አድማየር ያደረጉት ነገር ቢኖር እሱ የሀገር ፕሮዳክት በጣም ነው የምወደው። መሆንም ያለበት የኢትዮጵያ ፕሮዳክት ሲባል ብዙ ጊዜ አይ ይባላል፣ ግን የቻይና ሲባል ነበር መደንገጥ የነበረብን እውነቱን ለመናገር። ግን የእኛ ሀገር ፕሮዳክት በጣም ኳሊቲ ያለው እና ኢቨን አሁን የኔ ወንበር ብዬ ማውራት ይችላለሁ። የመኪና ወንበር አቅፎኝ ነው የሚሄደው። ከብዙ መኪና ነድቻለሁኝ እግዚአብሔር ይመስገን። ቬት ላንድ ክሩዘሮችን ዘመናዊ የሚባሉ መኪኖችን ነድቻለሁ። እንደ ሮድ አፍሪካ አንድ በጣም የሰጠኝ አሪፍ ኦፖርቹኒቲ ነው። ላይክ ቤስት የሚባሉ የ60 የ70 ሚሊዮን ብር መኪናዎችን ሁላ ኤክስፒሪየንስ የማድረግ እድል ሰጥቶኛል። በጣም አማፒ ወዳት። ግን ይሄኛው የልዩ መኪና ወንበር ከነዛ ከ60 ሚሊዮን ብር መኪና ወንበር ጋር ይወዳደራል። ላይክ ለምንድን ነው የሀገራችን ፕሮዳክት ላይ የሀገራችን ስራ ላይ ማንጠረው የሚለውን ነገር እውነት ነው። በቃ ልክ የዛኔም ስትለኝ በቃ ልክ ነው። ህልሜን ነው የነገርከኝ። ከዚህ በላይ መስራት አለብን። አሁን ይጠቅማሉ አንዳንድ ነገሮች ላይ አገር ውስጥ ብዙ መተካት ያለባቸው ነገሮች አሉ። አፖልስትሪ ያለውን እውቀት እያሳደግን ከፍታውን በደንብ እያረጋገጥን አገር ውስጥ ያለውን የማርኬት እድል እየተጠቀምን መሄድ መቻል አለ። ገና እኮ ሀይቆቻችን አሁን በደንብ እየተሰራሉ። ኔክስት ታይም በጀልባ ይጠቀለቃል። ይሄ ሀገር ጀልባ በደንብ ቢልድ መደረግ አለበት ከነ ኢንተሪየሩ ማለት ያሁሉ ኢትዮጵያ ውስጥ ነው መመረት ያለበት ነው። እና ሙያው ሰፊ ነው። የሙያውን ስፋት የተረዳ ዓለም ላይ ያለውን የአፖልስትሪ ቴክኖሎጂ እና እውቀት
በደንብ መጠቀም የሚችል ጄኔሬሽን መፈጠር አለበት እና ያ ሲሆን ያው በደንብ በእርግጠኝነት ወደፊት ሀገራችን ውስጥ የአፕሆልስትሪ ጉዳይ በቃ አሳሳቢነቱ ይቀራል ማለት። በመጨረሻም አቤላ ያንተን መኪና በማስዋብ በማሳመር ውስጥ ከውጭ ገጽታው እስከ ውስጡ ድረስ ለተሳተፉ ግን እኛ ብቻ እየተመሰገን ስለመሰለኝ ብዙ ሰው ተሳትፏል እዚህ ስራ ውስጥ አፕሆልስትሪ ብቻ አይደለም። ቅድም እያነሳ ነው ማኪንግ አውቶዎች አሉ፣ ሌሎችም አሉ። እስኪ ምስጋና ይድረሳቸው በዚህ ገጣ በዚህ መኪና ፕሮጀክት ላይ በጣም ብዙ ሰው እጅ ነው ያለው። ያው የመጀመሪያ ምን ጊዜ ምስጋና ለፈጣሪ ነው። እግዚአብሔርን በጣም ነው የማመሰግነው። ይህን የመሰለ እድል ይህን የመሰለ ህይወት ራሱ ማግኘት ትልቅ ነገር ነው። ከዛ በኋላ ያው እናቴ ነች ይህንን ነገር ሁሉ እንዳሳካ ነገሮች እንዲጀመሩ ያደረገችልኝን በጣም ነው የማመሰግነው። ከዛ እጃቸውን እንግዲህ በዚህ አጋጣሚ በደንብ እናመሰግናለን። ክበሩልን። አሜን አሜን። እና በዚህ ፕሮጀክት ላይ በጣም ብዙ የተሳተፉ ሰዎች አሉ። ከመሳተፍም በላይ ደግሞ የተከታተሉት ሰዎች ራሱ ትልቅ አስተዋጽኦ አላቸው። ለስኬቱ ለጎዳኑ ለሄድንበት መንገድ ሁሉ ትልቅ አስተዋጽኦ አላቸው። ሜንሽን እያደረጉ አብረውኝ እየገፉ ነገሮችን እንድጨርስ ያደረጉኝን ተከታዮችን ከዛ በኋላ ያው ማኪንግ አውቶ በጣም አብይ በጣም ትልቅ ነገር ነው ያደረገው። እዛ ውስጥ ያሉ ልጆች በጣም ትልቅ ልጆች ናቸው፣ ስለ አስተዋይ ልጆች ናቸው። በነገራችን ላይ አብይንም ቀጣይ ጋብዛችን አይቀርም። አብይ ተረኛ መምጣት ያለበት ሰው ነው። በጣም ብዙ ታሪክ ያለው ሰው በጣም እና ሁሌ ይፈልገው ነው የሚመጣው። የሆነ ነገር ሲፈልግ እንዲናርግ ያለ ይመጣል። ስትናው ራሱ የምትወደው አይነት ልጅ ነው በጣም። አብይ ማኪንግ አውቶዎች በተሚ አፕሆልስትሪ ዩቲዩብ ፔጅ እንግዲህ እንገናኝና ሞር ደግሞ የአብይ ልምዶች በደንብ ለማጋራት እንሞክራለን። ኮሚኒቲው እንዲያድግ እያልን አይደል አውቶሞቲቭ ላይ ያለው እዛ ውስጥ ያሉ ሰዎች ይመጣሉ ወደዚህ። ሌሎችም አሉ የያዝናቸው እንግዲህ በሂደት ወደ ተመልካቹ እናደርሳለን። እና በቃ ሁሉንም የተሳተፉትን ሰዎች እጅግ አመሰግናለሁ። ተሚ እናንተንም በጣም ነው የማመሰግነው። አንተንም በጣም ነው እጅግ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እዛም ያሉትን ልጆች እኔ እንጃ እኔ ተሚ በጣም ነው የማመሰግናቸው። የምር ዮኒ፣ ቴዲ ሁሉም ከምል በላይ በጣም ዲሰንት የሆኑ በጣም ምን ልበል ከልባቸው የሚሰሩ ልጆች ናቸው። የተሚ አፕሆልስትሪ በሙሉ ባልደረቦች በሙሉ የአቤላ ምስጋና አቅርቤያለሁ ደርሶናል። እና በቃ በፕሮጀክቱ ላይ በጣም ብዙ ሰው ተሳትፏል። ከጀርባ ጓደኞቼ ተሳትፈዋል። ቸርኪው ላይ በጣም ብዙ ሰው አፈላልገው ከአንተ ጭምር እንግዲህ ያን ያክል ነበረ በጣም ብዙ ሰው የተሳተፈበት። ቀጣይም ብዙ ስራዎችን እንደምንሰራ ተስፋ አረጋለሁ። ብዙ ህልሞች አሉ፣ ብዙ እቅዶች አሉ። እዛ ላይም እንግዲህ አብረን እንሰራለን። እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ተሚ አፕሆልስትሪ ከአቤላ ጋር የነበረን ቆይታ ይሄንን ይመስላል። እንግዲህ የዩቲዩብ አካውንታችንን በደንብ እንዲያድግ የእናንተ ድጋፍና እገዛም ያስፈልገናል። እንዲህ አይነት መሰል ልምድ ያላቸው ከአውቶሞቲቭ ጋር የተያያዙ ወጣቶችን እየጋበዝን ለአውቶሞቲቭ ዘርፍ ውስጥ ላሉት የተለያዩ ስራዎች እድገት የመስራት ጅማሩ ላይ ያለ ነው። የእናንተ ድጋፍ ያስፈልገናል ለማለት ነው። በሌላ እንግዳ በድጋሚ እስከምንገናኝ ድረስ መልካም ቆይታ።